ያዕቆብዬ አንድ ነገር አምዘገዘገ። እንግዲህ በመካከላችሁ የጴጥሮስ ቅባት እንዲነሳ የዮሐንስ ቅባት እንዲነሳ የኔ ቅባት ይነሳ አላለም ያለው ጥበብን ለምኑ አለ። ምን ለምኑ አለ? ዊዝደም። ሃሌሉያ ዊዝደም። ጥበብ በሉ አንድ ጊዜ ጥበብ። ሃሌሉያ ጥበብ። ማይ ጋድ ጥበብ በሉ አንዴ ጥበብ። ሃሌሉያ ጥበብን ለምኗል። የሚገርመው ነገር ታውቃላችሁ፣ በጣም ሬር ነው። እግዚአብሔር ይሰጣል በድፍረት ምናለ ይሰጠዋል። መልሶ ቢለምኑት እግዚአብሔር ምንን ይሰጣል? ጥበብን ይሰጣል። በነገራችን ላይ በጣም አዝኛለሁ። ትግራይ እናቶች ላይ እየደረሰ ስላለው ራብ በጣም አዝኛለሁ። ልቤ በጣም ተሰብሯል። እና እዚህ ውስጥ ያላችሁ ቢያንስ አንድ የትግራይ እናት ለማብላት ተነሱ። የአማራ እናትን ለማብላት ተነሱ። ያየሁትን በጣም ልቤን አሳዝኖኛል። ፕሊዝ አንድ ሰው አብሉ። በጌታ ፍቅር ለምናችኋለሁ። ማለት ሰማይና ምድር ሊሰጠን የማይችለውን እግዚአብሔር አንድ ትልቅ ስጦታ ሰጥቶናል። ኢንተርናል የሆነ ልጁን ኢየሱስን ሰጥቶን፣ እኛ ግን ለቁሳቁስ እንሮጣለን። አይገርምህም? ኤቭሪዋን ኢዝ ላይክ ዲፕሬስድ በዚህ ጀርመን ላይ ዲሴምበር 24 ሊደርስ ሲል ምንድነው የምሰጠው? ምንድነው የሚሰጠኝ? ከየት ነው ብር ማመጣው? በቃ ፋይናንሻሊ ዌር ዳሜጅ ዲሴምበር ቱ ጃንዋሪ ማለት ነው። ግን ምን ይኸው በቃ የዝም ብዬ ቁሳቁስ ስገዛ ይሄ እቃ ዝም ብሎ እቃ በቃ እዚህ ምድር ላይ ጥለ ነው የምንሄደውን ነገር ለመግዛት፣ ግን እዛ ለካ እናቶች እየተራቡ ልጆቻቸው የሚበሉት የለም፣ ወተት የሚጠጡት የለም፣ የሚጠጡት ውሃ የላቸውም፣ ንጹህ ውሃ። እና ደነገጥኩኝ ቁጭ ብዬ። ለዛ ነው የገባሁት። እና አይ ዊል ካለኝ ላይ ከሌለኝ ላይ አይ ዊል ዴፊኒትሊ ሼር ያለኝን ነገር አካፍላለሁ። Thank you. This is powerful. This is so powerful. እህታችን በጣም ደጋግማ እየጠየቀች ነው ያለችው እና እስኪ እንስማ። ኢትዮጵያ ያለው ሁላ መሳቅ ጀመረ። እኛ ሶማሌ ቤት ነን ያለ ነው ማለት ነው እያሉኝ ነው። ሂዋን ፓስተርዬ እንዴት ነህ? ጌታ ይመስገን። እንዴት ነህ? ጌታ ደጋግሜ ስትልኪ ስላየሁኝ ያስገባዎች። በጣም ይቅርታ ፓስተርዬ፣ እንትኑ ነው ቲክቶክ ነው ግን ያ ከገባሁኝ አይቀር በጣም ደስተኛ ነኝ። በዚህ በቲክቶክ ላይ ባለው ነገር በምታደርጉት ነገር ጌታ ይባርካችሁ፣ ዘመናችሁ ለምለም። በእውነት እኔ በጣም ጸንቼ እንድቆም ኃይል እንዲሆንልኝ ሆኗል በዚህ ቲክቶክ እና ቀጥሉ፣ በርቱ፣ ለምልሙ እላለሁ። አሜን። ይሄ ዛሬ ማወራላችሁ ያዕቆብ በምዕራፍ 1 ቁጥር 5 ላይ ባለፈው ምዕራፍ 1 ቁጥር 1 ላይ ያለውን እስከ 4 ድረስ ለማየት ሞክረን ነበር አይደለ? እንደምታውቁት የያዕቆብ ጥናት ከያዝን ኦልሞስት ወር ሊሆነን ነው፣ ግን በቁጥር 5 ውስጥ ማለፍ አልቻለም። በጣም ሪች ስለሆነ ማለት ነው። በጣም ሪች ነው። ዛሬ 10 ደቂቃ ነው ማወራላችሁ። በጣም በህይወት ዘመኔ ፋሲኔት ወይም ግርም የሚለኝ በመጽሐፍ ቅዱስ ውስጥና በእግዚአብሔር ካራክተር ላይ በጣም የሚገርመኝ አንድ ለቤተ ክርስቲያን የተሰጣት ጥበብ እና የእውነት እንቁ የሆነ ነገር ነው ማሳያችሁና በጣም አንዳንድ ነገሮች በክርስቶስ ኢየሱስ አካል ውስጥ ለምሳሌ ከእግዚአብሔር ከስላሴ ኔቸር የሚያስገርመኝ ነገር ልንገራችሁ። በቃ ሁሌ እማለቅስለት እማወራው ነገር ማለት ብቆም፣ ብተኛ፣ በወድቅ፣ ብነሳ፣ ባለቅስ፣ ብስቅ በጣም በቃ
እንዴት አባቴ ልበላችሁ ልቤን ፍርስ ከሚያደርገው የእግዚአብሔር ካራክተር ከሥላሴ መካከል በጣም ከሚገርመኝ ነገር የኢየሱስ በረት መወለዱ ነው። ማለት ሁልጊዜ የኢየሱስ በበረት መወለዱ ለእኔ ዓለማትን ከፈጠረበት ጥበብ በጣም ነው የሚያስገርመኝ ማለት ነው። እንዴት አባቴ ልንገርሽ ማለት በየትኛውም የህይወት ድካም ውስጥ ብሆን፣ በየትኛውም ለቅሶ፣ በየትኛውም የእግዚአብሔር ክብር መገለጥ በህይወቴ ቢመጣ፣ ውርደት ቢመጣ ብድግ የሚያደርግ ምንድን ነው ብትሉኝ እና ማልደክመው ማውራትም የማልደክመው 27 ዓመት ወንጌልን አውርቻለሁ፣ ተናግሬያለሁ። ኤክሳይትድ የሚያደርገኝ ኤቭሪ ሰከንድ የኢየሱስ በረት መወለዱ እና በየሰው ቤት ውስጥ ሄዶ ኢየሱስ መብላቱ ይሄ ለእኔ እንዴት አባቴ እንደምላቸው አላውቅም። በጣም በጣም ይገርመኛል። በጣም ማለት ነው እና ሰው መሆን መምረጡ ይሄ በሰው ልጆች መካከል መኖሩ ገብቷቸዋል። ከዛ የመጨረሻው የሚገርመኝ ደግሞ አሁን በአብ ቀኝ እጁ ተበስቶ መቆሙ እና ስቲል የኢየሱስ ቀዳዳ የእጁ የተበሳበት መታየቱ ይሄ እሱ ለእኔ በዚህ ዩኒቨርስ ላይ በሚመጣውም ዓለም ማየት የምትፈልገው እንጆ የምታደርገው ምንድን ነው ብትሉኝ ይህንን የጌታን ካራክተር ነው ማየት የምፈልግ። ሌላ ምንም አይገርመኝም፣ ምንም አይገርመኝም። ይህን ስላችሁ አጥንቼው አይደለም በርቶልኝ እንጂ ይሄ ራሱ በእግዚአብሔር እርዳታ ነው የሆነው። ምክንያቱም እንዴት ብታጠናው ነው ከየትኛው መጽሐፍ ነው አጥንተ የደረስክበት እንዳትሉ የኢየሱስ በበረት መወለዱ የሪሰርች ውጤት አይደለም የብርሃን እንጂ። ምክንያቱም አይገባም ማለት የሚገባ ነገር አይደለም ማለት አምላክ ሰው በሰው ማህፀን ውስጥ ገብቶ 9 ወር ተረግዞ ከዛ በኋላ በተወለደ በረት ውስጥ ሲባል ይሄ ነገር የሚገብራችሁ ዋው ኦኬ ማርያም ማለት ድንግል ነበረች፣ ከድንግልና መንፈስ ቅዱስ መጣባት፣ ጸነሰች እና ተወለደ ቤቢ ጂሰስ ብለ የምታወራው የጥናት ውጤት አይደለም። ሂስቶሪያን ፕሩቭ እንኳን ቢያደርጉት ይሄ ነገር እና ምን ይጠበስ ልትል ትችላለህ። ሶ ዋት ግን የሚገባህ በኢየሱስ በረት መወለዱ ምናልባትም ኢየሱስ በረት መወለዱ ከሰው ልጆች አንጻር ሲታይ የመጀመሪያው ላይሆን ይችላል። አገኛችሁ? የመጀመሪያው ላይሆን ይችላል። ምናልባትም ገጠር ያሉ ሰዎችን ሄዳችሁ ብትጠይቋቸው ወይም ደግሞ እንዲሁም ደግሞ በምንድን ነው አርብቶ አደር ገብቷቸዋል በእነሱ ታሪክ ውስጥ ብትመለከቱ ምና ቤት ከሌለው ታዲያ የት ሊወለድ ይችላል ይሏችሁ ይችላል። ለእኛ በረት መወለዱ አይደለም ብርቃችን፣ ግን በረት የተወለደው አካል ዓለማትን የፈጠረው ነው ብለን ከመወለዱ በስተጀርባ ያለው ኔቸር ስናይ ነው የሚገርመን። እኔ ኢየሱስ በረት መወለዱ በታሪክ መካከል አስደናቂ ቢሆን እንኳን ይህንን ድንቅ ያደረገበት ዓለማትን መፍጠሩ ነው፣ በረት መወለዱ አይደለም። በፈጠረበት ዓለም ስፍራ ማጣቱን ያስደነቀኝ በሚመለክበት ማለት ፍጥረት ሪስፓንድ የሚሰጠው አምላክ ሰው ይሄ አምላክ በበረት መወለዱ የሚያስገርመኝ በበረት መወለዱ ሳይሆን የተወለደው አካል ከየት እንደመጣ ማወቄን ያስገርመኝ። ሁልጊዜ እነግራችኋለሁ የኢየሱስ ሕይወት፣ የኢየሱስ ሞት፣ የኢየሱስ መነሳት ቫልዩ የሚኖራችሁ እሱ መጀመሪያ ያለው ማንነት ስታውቁ ብቻ። እሱ የበራልኝ ቀን በእግዚአብሔር ምሕረት አሁንም አለቅሳለሁ፣ ያስደንቀኛል። ሁሌ እንቅልፍ የሚያሳጣኝ ነገር፣ ለወንጌል አቅም የሚሰጠኝ ነገር ጋይስ ምንድን ነው ብላችሁ ብትጠይቁኝ የአምላክ ሰው ሆኖ በረት መወለዱ አቅም ሰጥቶኛል። እሱ በጣም ያበረታኛል። ይሄ እውነት ካልበራላችሁ መዳናችሁ በጣም ጥያቄ ውስጥ ነው የሚገባው። መዳኔን አደመቀልኝ፣ የኢየሱስ ፍቅርን አደመቀልኝ እና ከዛ ሁሉ በላይ ግን የኢየሱስን ትህትና በጣም አስገረም። ጌታ ይመስገን።
ናየስ ያንብብልኝ ያዕቆብ ያዕቆብ ምዕራፍ 1 ከቁጥር ስንጀምረው ፓስተር ከአንድ ጀምረውና 5 ላይ እንቀጥለዋለን። እሺ እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎላችሁ ነገር ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ድገሞስ ቁጥር 5 ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ማንም ከእናንተ አደለ ማንም ከእናንተ ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምን። ማይ ጋድ ማይ ጋድ ማይ ጋድ ማይ ጋድ። ይሄ የመጽሐፍ ቅዱስ እና ያዕቆብም የመጽሐፉ እምብርት ነው፣ የልብ ምቱ ነው። ባለፈው ልነግራችሁት እንደሞከርኩት የያዕቆብን መጽሐፍ ባክግራውንድ ስናይ ያዕቆብ የሚናገርበት ንግግር የፓስተሪያል ሃርት ነው ብያችኋለሁ። የመጋቢነት ልብ ነው። ሰው ሲነግራቸው ከልቡ የተነሳው የነሱን መመለስ የነሱ ንጽህና የፈለገው ልጆቹ እንደ አባት በስደት ላይ እያሉ የሚደርስባቸው ከስደት ለማምለጥ የሚወስዱት ጥበብ አለ። ማይ ጋድ ሰው ምክንያቱም ፐርሲኪሽን ውስጥ ነው ያሉት። ባለፈው እንደነገርኳችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ ቁጠሩት የሚለውን ሐሳብ ካልኩሌት አድርጋችሁ ሪዛልቱን አስተውሉ። ስለዚህ መከራው ሲደርስ መደሰት ትችላላችሁ ብሎ ያዕቆብ ይነግራቸዋል። ይህም የሚነግራቸው ያዕቆብ ልዩ ልዩ ፈተና የደረሰባቸው ምን ብለናል? ስደት ውስጥ ነው ያሉት። የኢኮኖሚ ክራይሲስ አለ፣ የፋሚሊ መከፈል አለ፣ ድህነት መጥቶባቸዋል አደለ? ስለዚህ ያዕቆብ እንደውም ይቀጥልና ይነግረናል፣ እናንተ ባለጠጎች ድሆችን አትናቁ ይላቸዋል። ምክንያቱም በስደት የተነሳ ሰዎች ገንዘባቸውን አጥተዋል፣ ባዶ የሆኑ ሰዎችም አሉ፣ ድሃዎችም ተገኝተዋል። ስለዚህ መናናቅ ሆኗል። እሱን እናወራዋለን። ብዙ ነገር ተከናውኗል። ያዕቆብ እዚህ ጋር ግን ቁጥር 5 ላይ መጥቶ ምንድን ነው የሚላቸው? ጥበብ ብሎ ያነሳል። ይሄ የመጽሐፍ ቅዱስ ልብ ነው። ዊዝደም ምንድን ነው? ልብ ነው። ያዕቆብ በጣም እኮ ነው የሚገርመው። ቁጥር 5 እንድገመው እስቲ። ይችን ብቻ ይዛችሁ በእውነት ደጋግመን ይሄንን ስለምንቀጥለው አም ሱፐር ኤክሳይትድ። እንደዚህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድለው። ቆይ ከቁጥር 1 ጀምሮ ምንድን ያለው? እሱ ያዙልኝና ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት አይደል? ከዛ ግን ይውጥ የሚለው ይህንን እንዴት ነው ልናቅ የምንችለው? እንዴት እንደ ደስታ ችግራችንን እንቁጠር? የሚመጣውን ፐርሲኪሽን የመጣብንን ነገር እንዴት እንቁጠረው? በህይወት እንዴት እንኑር? የደረሰብንን ስደት እንዴት እንቋቋም? የሚመጣብንን አንደበታችን የሚስትበትን አሳሳት እንዴት ኮንትሮል እናድርገው? ሰውነታችን ከኃጢአት እንዲጠበቅ ምን እናድርግ?
ምክንያቱም ያዕቆብ ምን እያላቸው ነው? ሪኳየር ያደርጋል። የእግዚአብሔር መንግስት ህይወትን ሪኳየር ያደርጋል። የአንደበትን መቀደስ፣ የሰውነት መቀደስ፣ የአይምሮ መቀደስ፣ የኃጢአት ምኞት ተጸነሰ ኃጢአትን ትወልዳለች፣ ኃጢአትን ሞትን አይደለም እንደዛ እያለን ያለው። ማንም ሰው አንደበቱን ቢገታ ሰውነቱን ሁሉ ለጌታ እንደሚያስገዛ የተቀደሰ ይሆናል። ያዕቆብ እንዳለ የሚናገራቸው ሐሳቦች ራስን ፕራክቲካሊ የዳነውን መዳን እንዴት መኖር ይቻላል ነው አይደለ? ያዕቆብ ቻሌንጅ የሚያደርገው ግን እየነገረን ያለው ያዕቆብ በቅድስና ኑሩ፣ ወንጌልን ያመናችሁትን እምነት በተግባር አውሉ ብሎ ሚላቸው ባይብል ስተዲ በጣም ለሚያበዙ ሰዎች አይደለም። በጣም የጸሎት ቤታቸው እሳት የሆነ 24/7 ፕሬየር ሃውስ ያላቸውን ሰዎች አይደለም። አዩት ሚ ጋይስ ከኔ ጋር አላችሁ። ነቢያቶች የበዙበት ጉባኤ እዚህ ጋር የሟርት መንፈስ ቢያስቸግረው የሆነ ሰው መጥቶ ይታየኛል የሚል ጉባኤ አይደለም ያሉበት። ኦኬ ቁጭ ብሎ አምስቱ የጸጋ ምናምኖች ብሎ የሚያስተምራቸው አስተማሪ የለም። እነዚህ ሰዎች ስደት ውስጥ ነው ያሉት። ሰው እንዴት አድርገው ጋድሊ ላይፍ መኖር ይችላሉ ሲል እንደዚህ ይላል፣ ማንም ጥበብ የጎደለው ቢኖር ማይ ጋድ ማንም ጥበብ የጎደለው ቢኖር። አሁን መጋቢ ፈልጓል አላቸው። መጋቢ ፈልጉ፣ ነብይ አስነሱ አላላቸው፣ ሐዋርያ አስነሱ አላላቸው። ኦኬ ጾም ጸሎት ግቡ አላላቸው። አንድ ነገር ጠይቁ፣ በመከራ ውስጥ እንድትደሰቱ የሚያደርግ፣ በስደት ውስጥ እንድትደሰቱ የሚያደርግ፣ አንደበታችሁን ኮንትሮል የምታደርጉበትን ከኒሮ እንዴት ማምለጥ እንዳለባችሁ ሳይሆን አንድ የሰማይ ጥበብ ብሎ ነው የሚለው the wisdom of heaven ሃሌሉያ ብሎ ሚላችኋል። ጸጋ ነው የሚለው ጥበብ ለምኑ። ማይ ጋድ ምን ለምኑ? ጥበብ ለምኑ። የተጠየቁት ጥያቄ ቦምብ ነው። አንደበትን ጠብቅ። ብዙ አስተማሪያቶች ታውቃላችሁ፣ እንደ ያዕቆብ የመጨረሻ የሚመር መጽሐፍ የለም። ኒው ቴስተመንት ምርር ያለ መጽሐፍ ነው አይደለ? በጣም የሚመር ነው። እና እንዴት አድርጌ ይውላችሁ ይህን ክፍል ሳጠና፣ በተለይ ዊዝደምን ሳጠና ማይንዴ ሊፈነዳ አይሲ ማይ ጉድነስ። ጥበብን ማወቅ ራሱ ጥበብ ነው። እኛ ስሙን ይህ ሴኩላሩ ዓለም በደንብ አድርጋችሁ ስሙ። ሴኩላሩ ዓለም የፕሮቴስታንቱም ዓለም በጣም ኤክሳይትድ የሚያደርገን እውቀት መፈለግ እንጂ ጥበብ መፈለግ አይደለም። እኛ ይሄ ዓለም ፕሮግራም የተደረገው እውቀት ነው። እውቀት መረጃ ነው፣ ጥበብ ግን ህይወት ነው። ደግሜ ልበል፣ ከእውቀት ጥበብ ይበልጣል። ጥበብ መረጃዎች ናቸው፣ እውቀት መረጃ ነው። አንድ ሰው አወቀ ሲባል ስለ አንድ ነገር ያለው ግንዛቤ ነው፣ ስለዛ ነገር ያለው ትምህርት ነው። ለዚህ ነው ይሄ ሰው በዚህ አቅጣጫ ኤክስፐርት ነው ያውቃል እንላለን። ማስተር አድርጓል፣ ፒኤችዲውን ሰርቷል። ሜን በዚህ አቅጣጫ ይሄን ሰው እየጠበቀበት ሰው ያ ማለት ስለሚያወራው ነገር ስለጠየቃችሁ ጥያቄ ሙሉ እውቀት አለው ማለት ነው። ላይክ ኢፍ ዩ አስክ ሂም አ ባይብል ሂዝ አ ኮንኮርደንስ ማለት ነው። እንትና ሉተር ያለው እንደዚህ ነው፣ ካልቪን እንዲህ ያለው፣ አርመን እንዲህ ያለው እያለ ሊበተንላችሁ ይችላል ማለት ዳስ ዊ ኮል ኖሌጅ ነው። ከኔ ጋራችሁ እውቀት ይባላል። እሱ እውቀት ጠይቆ አይደለም ያለ፣ ምክንያቱም ስለ ኃጢአት እውቀት አላቸው፣ ተምረዋል ከያዕቆብ ስር አይደለ? ምክንያቱም የአዲስ ኪዳኗ በኤርሊ ቸርች ፋደር ስለሆነ ማለት ነው። አስተምሯል። ሂዘ ፓስተር መጋቢ ነው፣ ቢሾፕ ነበር ያዕቆብ። በነ ጴጥሮስ ተምረዋል አይደለ? እሳት በሆነ ከአይኑ ምንም የማያመልጥ አስባችኋል። ሐዋርያ ሥራ ምዕራፍ 8 ላይ ጴጥሮስ ዮሐንስና ጴጥሮስ ፊልጶስ በሄዶ ሰማርያ ላይ ወንጌል ሰብኮ ስምዖን የሚባለው ጠንቋይ ሲመጣ ከፊልጶስ ያመለጠ ቅባት ስምዖን ጋር አያመልጥም።
የፈለገ መጽሐፉ እንደዚህ ይላል። ይህንን ጌታ ቢረዳ ሌላ ጊዜ እንማረዋለን። ወደ ሰማርያ ገብቶ ወንጌልን ሰበከላቸው ይላል አይደለ? ወንጌልን ሰብኮ ምድሪቷ ተናውጣ ይሄ ነው ታላቁ የእግዚአብሔር ኃይል ተብሎ ምድርን ሲያናውጥ ተንኮለኛ ግን ውስጥ አለ። ጴጥሮስ ከኢየሩሳሌም መጥቶ ከያዕቆብ ዘንድ ከዮሐንስና ጴጥሮስ ሲመጡ ያዕቆብ አይንቀሳቀስም። ይህ ፓስተር ቢሾፕ ነው፣ ፕሮቴክት የሚያደርግ ነው መንጋው። ጴጥሮስ ግን ሲመጣ ሄዶ ሳማሪያ ሲያይ ስምዖን እጅ ጭኜ እንደናንተ መንፈስ ቅዱስ ይሞሉ ዘንድ አለ አይደለ? ገንዘብ ልስጣችሁ ሲል ከዚህ ቅባት አያመልጥም። የጴጥሮስ አይን በጣም የተበረገደ ነው። ቸርች እንደዚህ አድርጎ የሚቃኝ ነው። አስራትን ያመጣ ሁሉ አይበላም። ጴጥሮስ ኬት አመጣ ለምን ፈለክ የሚል ነው። ዮሐንስስ ብትለ ማቀፍ ነው። እግዚአብሔር ልዩ ልዩ ጥበብ አስቀምጧል። ቴንክ ጋድ ፎር ዘ ዊዝደም ኦፍ ጋድ ኢን ዘ ቸርች ማለት ነው። አሜን። አያመልጥም አይደለ? አስባችኋል? እነዚህ የተበተኑ አይሁዶች እዚህ ስር ነበሩ። በጴጥሮስ አኖይንቲንግ ስር ነበሩ። በዮሐንስ ሼፐርድ ሃርት ውስጥ ነበሩ። በያዕቆብ ፕሮቴክሽን ውስጥ ነበሩ። በመንፈስ ቅዱስ እንቅስቃሴ ነበሩ። አሁን ግን እነዚህ ሰዎች የሉም። ማን ነው የሚታደጋቸው? ማን ነው የሚታደጋቸው? ያ ቆይ ይሰጣል ከሆነ ለምንድን ነው እንትንን ኒሮን ያንሳው የሚለውን የማይሰጣቸው? የጸሎቱ መልስ አይደለ እንዴ? ለምን ሌላ ነገር ለምን አይሰጣቸው? ለምሳሌ ኒሮን ያንሳው፣ እሱ ነው ስደት የሚያመጣባቸው። ሄረሲ ትምህርቶችን የሚያስተምሩ ሰዎች አሉ፣ እነሱን ያንሳቸው። እኛን ፐርፌክት እነሱን አላለም። ኖ ዊዝደም ለዘርዘር የሚተላለፍ ሁነኛ መድኃኒት ነው። ምክንያቱም ኒሮ ቢሞት ሌላ ቄሳር ይነሳል። ሰይጣን አይሞትም። ሲስተሙ እየተዋለደ ነው የሚሄደው። ስለዚህ የሚያስፈልገን እናት የሆነው ሶርስ የሆነውን የሚመታ ሃሌሉያ ሃሌሉያ የሚመታ አንድ ዊዝደም ነው። ዊዝደም ሁነኛ የሆነ ነገር ነው፣ የምናስተላልፈው ነገር ነው። we will see about the wisdom. አሁን እኛ በጣም ኤክሳይትድ የሚያደርገን የሚያቅሰው ነው እንጂ ዊዝደም ያለው ሰው አይደለም። ስለማንለይም ነው ለነገሩ። የሚደመጠው ምን አይነት ሰው ነው? በመናገር ያዕቆብ ሲያስጠነቅቃቸው ምን አለ? በመካከላችሁ ብዙ የሚያወሩ ሰዎች አይኖሩ ብሏል። ጥበብ ግን ሳያወራ ይገዛል። እውቀት ያለው ሰው ካላወራ ይገዛል፣ መረጃ ስለሆነ። ዊዝደም ግን አኗኗር ዘይቤ ነው። ከኔ ጋራች ጥበብ ያለው ሰው በመናገር አይደለም የሚገልጠው፣ በመኖር ነው። ያዕቆብ እዚህ ላይ ያመጣው ስለመኖር እንጂ ስለማወቅ አይደለም። እዝና ራሰብ ለዚህ ነው ልብ ምላችሁ ኒው ቴስትመንት ሃርት ምላችሁ ይሄንን ነው ይውላችሁ። ይሁዳን ማወቅ እውቀት አያድንህም። ይሁዳ ጋር እንዴት መኖር እንዳለበት ጥበብ ነው የሚያድንህ። የሚስትህን ድካም የባልሽን ድካም ማወቅ አያድንህም። ባልህን ግን እንዴት አድርገህ ማኔጅ ማድረግ እንዳለብህ፣ ሚስትህን እንዴት ማኔጅ ማድረግ እንዳለብህ ያለ ጥበብ ነው የሚያድንህ። ለዚህ ነው ጥበብ ሁነኛ መድኃኒት ነው። ዊዝደም ላክ ያደረግነው ኢን ደ ባዲ ኦፍ ክራይስት ማለት ነው። አም ቶኪንግ አባውት ደ ሆል ባዲ ኦፍ ክራይስት። በጣም ያጣነው ነገር እውቀት አይደለም። እውቀትን ከማንበብ ታገኛለህ፣ ጥበብ ግን ከሰማይ ነው የሚመጣው። ምክንያቱም ለምኑ የተባለው የሰማይ ጥበብ ዲነው ጋር ኢየሱስ በዚህ ምድር ላይ ለመኖር ያስፈለገው አንዱ ትልቁ ነገር ጥበብ ነው። ኢሳይያስ 11 ላይ ያወጡልኝ በጣም የሚያስደምመን ነገር እውቀት ስለሆነ ያወራ ያወቀ ይመስለናል። ኢሳይያስ ምዕራፍ 11 ቁጥር 2 ነው። ፕሮሰይ ከአንድ ጀምሮ እሺ፣ ሃሌሉያ። እንደዚህ ይላል፣ ከእሳይ ግንድ በትር ይወጣል፣
ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ሃሌሉያ። እግዚአብሔርን በመፍራት ደስታውን ያያል። ያ እዚህ ደስ ይበቃል። መልሼ ቁጥር 2 ላምጣው። ከዛ ግን እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች እንደዛ ነው የሚለው፣ በጽድቅ ይፈርዳል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ ነገር ግን ለድሆች በጽድቅ ይፈርዳል። የወገቡ መታጠቂያ ቅንነት አይደል፣ ታማኝነት ይሆናል። ክብር ሁሉ ለኢየሱስ ይሁን። እንደዛ ነው የሚለው፣ ክብር ለኢየሱስ ይሁን። ዳስደር ይሄ የኢየሱስ ክርስቶስ አመጣጡ ኔቸሩን የሚያገለግልበትን ስፒሪት ሲነግረን ከእሰይ ግንድ ብትር ይወጣል፣ ከስሩም ቁጥቋጦ ያፈራል። እግዚአብሔርን የመፍራት መንፈስ ብሎ የጥበብ መንፈስ፣ የማስተዋል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ። ይህንኑ ቃል ወስዶ ራእይ ላይ ሲናገር ዙፋኑ ዙሪያ 7 ዓይኖች አየዋል፣ ምድር ሁሉ የሚቃኙ ናቸው። እነዚህ ዊዝደም ተብሎ የተጠራው አንድን ነገር የማድረግ ብልሃት ሳይሆን አንድን ነገር አጠናቆ አውቆ የመኖር ብልሃት ነው። አገኛችሁ? አንዳንድ ጥበብ የሚመስለን ምንድን ነው? ዊዝደም ናቶ አንደርስት አንድን ነገር ማወቅ አይደለም፣ አውቀበት ማወቅ። ምክንያቱም በዙፋኑ ዙሪያ 7 ዓይኖች አሉ ብሎ ሲል አንደኛው ዓይን የሚያየው ዓይን ጥበብ ይባላል። የሚገርም ነገር ልንገራችሁ፣ ይህን በደንብ ጻፉት ልባችሁ ሲቀር። ምንድን ነው? አይታችሁ ከሆነ ኢሳይያስ 11 ላይ ዓይኑም እንደምታይ አይፈርድም፣ ጆሮም እንደምሰማ አይበይንም፣ ነገር ግን ለድሆች በጽድቅ ይፈርዳል። ለምን? 7 ዓይኖች አሉ። እነዚህ 7 ጥበብ፣ እውቀት፣ ማስተዋል የሚለው ዓይኖች ናቸው። ለምሳሌ ማስተዋል ዓይን ነው። በማስተዋል ያየዋል ነገሮችን። ከዛ ስለ አስተዋል እንጂ እውቀት የለውም ስለዛ ነገር። ስለዚህ በእውቀት ዓይን ደግሞ ያየዋል። ስለዛ ነገር ሙሉ መረጃ አለው ማለት ነው። ከዛ በኋላ ደግሞ ምን አለ? ጥበብ ደግሞ አለ ማለት። በጥበብ በርግዶ ምን መሆን ኮንሲኩዌንሱን ነገሩን ያስተውላል ማለት ነው። ዓይኖች ናቸው። ከዛ በኋላ ነው አሁን የኛ የሰው ፍርድ ፐርፌክት የማይሆነው አንድ ዓይን ነው ያለን ብዙዎቻችን። ወይ የእውቀት ዓይን ነው ያለን። እውቀት ጥበብ የሚባል የለንም፣ ማስተዋል የሚባል የለንም፣ ኃይል የሚባል የለንም፣ ምክር የሚባል የለንም። ለዚህ ነው ልንመሰክር እንኳን ሲል ሕግ እንዳለ አንድ አይደለም 3 ምስክር ያስፈልጋል። ነገሮችን በጥበብ በእውቀት በማስተዋል ፍርዳችን የተጣመመ የሚሆነው ያለን እይታ አንድ ብቻ ስለሆነ፣ እግዚአብሔር ግን ሲፈርድ 7 ዓይኖች አለው። ያያል። በጥበብ ያየዋል፣ በእውቀት ያየዋል፣ በማስተዋል ያየዋል፣ በምክር ያየዋል። ፍርዱን ፍጹም የሚያደርገው ዓይኖቹ 7 ስለሆኑ ነው። ማለት ፍጹም የሆነ በቃ ጥንቅቅ ያለ ነገር እውቀት አለው ማለት ነው ለዛ ነገር። ስለዚህ ገሃነም ቢከት እግዚአብሔር ፐርፌክት ነው ማለት ነው። ለምን? 7 ዓይን ስላለው። ከነገራችሁ 7 ዓይን ነው ያለው። ስለዚህ ነው ሁልጊዜ 7 መሪዎች የሚያስፈልጉት። ግን 7 ትራማ ያለባቸው መሪዎች አላሉ እና ብዙ ቸርቾች 7 ትራማ ያለባቸው ስለሆነ ሁልጊዜ የሚፈርዱት አንድ ፍርድ ነው። ክብር ለኢየሱስ ይሁን እና በጣም ስሙኝ እናርጋችሁ። በጣም የሚገርም ነገር በ7 ዓይን እግዚአብሔር ሲያይ ምድርን ፍርዱን ፐርፌክት የሚያደርገው የመጨረሻው እግዚአብሔርን መፍራት የሚል ነው ያለ። ከዊዝደም ጋር ይገናኛል። እቺን ነገር ስሙኝ፣ በጣም ትጠማለች፣ በጣም ትጠማለች። አንድ ሰው ጥበብ ኖሮት፣ እውቀት ኖሮት፣ ማስተዋል ኖሮት፣ ምክር ኖሮት እግዚአብሔርን መፍራት ግን ኢንቴንሽን ነው። በምንኛ ላውራው ይሄንን? ጌታ እርዳኝ። ምን ማለት መሰላችሁ?
ስለ አንድ ነገር በቂ እውቀት ኖሯችሁ ጥበብ ኖሯችሁ ማስተዋል ኖሯችሁ እግዚአብሔርን መፍራት ግን የምትፈርዱበትን ኢንቴንሽን እሺ እውነት ነው ስቷል እውነት ነው እንዲህ ሆኗል ሰው በሰባት አይን ሆነ ልጅጅ ልታርቅ ስትል እግዚአብሔርን መፍራት ይመጣና ለምንድን ነው ይህንን ኮንክሉዥን ልትወስድ የፈለግከው ይላቸው። እግዚአብሔርን መፍራት የመጨረሻ the most powerful ነገር የሚያረጋጋችሁ እሱ ነው። የእግዚአብሔርን መፍራት በልባችሁ የምትሰጡበትን ሞቲቭ የሚመረምርበት ስፒሪት ነው እግዚአብሔርን መፍራት። ታገኛችሁ ሰው አንድን ነገር ወደ ፍርድ ልታመጡ ስትሉ በጥበብ ልታዩት ትችላላችሁ፣ በእውቀት ልታዩት ትችላላችሁ፣ በማስተዋል ልታዩት ትችላላችሁ፣ በምክር ከሰውየው ጋር ልታርጉ መጨረሻ ላይ ወደ ፍርድ ልታመጡ ስትሉ እግዚአብሔርን መፍራት ይመጣል። ትክክል ነው ያሉ ሰው ኢየሱስ ለዚህ ነው አይኑም እንደምታይ አይፈርድም፣ ጆሮም እንደምሰባ አይበይንም፣ ነገር ግን በጽድቅ ይፈርዳል እግዚአብሔርን በመፍራት ማለት ነው። ኢትስ ናት አ ስዊት ጋይስ ፍርዱ የሚገርም ነው። ሃሌሉያ ሰው አንዳንዴ ኤክስትሪምሊ ፐርፌክት ሆነን የነገሩን ክፋት ምንጭ አግኝተን እግዚአብሔር ሚል አገኘኸው ነው ሚል ምክንያቱም እግዚአብሔርን ስለማትፈራ አገኘኸው ማለት ነው ይላል። ከእግዚአብሔርን ያለ መፍራት ሰውየው በወደቀበት እውነተኛ የሆነ ምስክር አድርገ የመግደል አቅም አለ። ለዚህ ነው ዮሐንስ ምዕራፍ 8 ላይ ኢየሱስ ኃጢአት ስትሰራ አላገኛችኋትም አላለም ከእናንተ መካከል ብሎ እግዚአብሔርን የመፍራት መንፈስ ነው የለቀቀባቸው እነዚህ ሰዎች። the fear of God ሲመጣ ደነገጡ። ምክንያቱም እግዚአብሔርን መፍራት እነዚህ ሰዎች መረጃ አላቸው፣ እውቀት አላቸው፣ ይዘዋታል። ይዘው ሲመጡ ኢንቴንሽኑ ገሮንግ ነው። the fear of God ክራይስት ላይ ደግሞ ፐርፌክት የሚያደርገው ሴትይቷን በኃጢአት መያዟ ብቻ ሳይሆን የምትፈረድበትን ሞቲቭ ያያል አይደል? ምንድን ነው ቢሃይንድ ዩር ጀጅመንት ቢሃይንድ ዩር ኮንክሉዥን ምንድን ነው? ምን አስበ ነው? እንዲነሳ ነው? እንዲቆም ነው? ያንተን ጽድቅ ለማሳየት ነው? ለእግዚአብሔር ቀንተ ነው? what is your intention? fear of God የእግዚአብሔር የመፍራት መንፈስ የነገሩን ሚዛን ይሰጣል አንተ ውስጥ። ቱምቢ ማለት ነው እግዚአብሔርን መፍራት። በጣም ሶ አሜዚንግ እኮ ጋይስ። እግዚአብሔርን ፈራለሁ ካልክ አውቃለሁ፣ ግን my intention is so wrong። እግዚአብሔርን የማይፈራ ሰው እጁ ላይ ድንጋይ አያጣም። እግዚአብሔርን መፍራት እጁ ላይ ድንጋይ አይደለም የሚሰጥ ዩር ስፒሪት። እስቲ በጌታ አንድ ቃል በጣም ሶ አሜዚንግ እንትን ላይ እዩልኝ። ኢዮብ ላይ በጣም ወደው ቃል አለ። በጣም ወደው ቃል ኢዮብ 28 ላይ ሶ አሜዚንግ ጋይስ አሜዚንግ 28 ኢዮብን አውጣልኝ ቁጥር 20 ሃሌሉያ አሜዚንግ ክብር ሁሉ ለኢየሱስ ይሁን። አሜን ሃሌሉያ አሜን። እሺ 28 ቁጥር 20 ብቻ ነው ማነበው። ከአንድ ቢጀምረው በጣም የሚገርም ጥበብ ነው። በጣም የሚገርም እሺ እንደዚህ ይላል፣ በእውነት ብር የሚወጣበት ወርቅም የሚነጥርበት ስፍራ አለ። ብረት ከመሬት ውስጥ ይወሰዳል። አሁን ይላችሁ እንዳለ መጽሐፉ የሚያወራው ናቹራል ሪሶርስ እንዴት እንደሚገኝ ይነግረናል። ማለት በምድር ላይ ሳይንቲስቶችን አሁን ያሉትን ያስደነቃቸው ነገር በጠቅላላ ምንጩን ነው ይሄ የጥበብ መጽሐፍ የሚነግረን። የኢዮብ መጽሐፍ እዘው ፉል ኦፍ ዊዝደም ነው። ስሙት። አሁን ቀጥለው ብረት ከመሬት ውስጥ ይወሰዳል፣ መዳብም ከድንጋይ ይቀለጣል። ሰው ለጨለማ ፍጻሜን ያደርጋል፣ የጨለማውንና የሞትን ጥላ ድንጋይ እስከ ወሰነው ድረስ ይፈላልጋል። ሰው ከሚኖርበት ርቀው መውረጃ ይቆፍራሉ፣ ከሰውም እግር ተረሱ።
ከሰዎችም ርቀው እየተንጠለጠሉ ይወዛወዛሉ። እንጀራ ከምድር ውስጥ ይወጣል፣ በእሳትም እንደሚሆን ታችኛው ይገለበጣል። ድንጋይዋ የሰምፔር ስፍራ ነው፣ የወርቅም ድቃቂ አለው። መንገዷን ጭልፊት አያውቀውም፣ የአሞራንም ዓይን አላየውም። የትዕቢት ልጆች አልረገጧትም፣ ደቦል አንበሳ አላለፈባትም። ሰው ወደ ቡላት ድንጋይ እጁን ይዘረጋል፣ ተራራውንም ከመሰረቱ ይገለብጠዋል። ከድንጋይ ውስጥ መዶልዶያ ይወቅራል፣ ዓይኑም ዕንቁን ሁሉ ታያለች። ፈሳሹም እንዳይንጠባጠብ ይገድባል። የተሰወረውንም ነገር ይላችሁ። ይሄ ስለ ነዳጅ ተራራን ስለ መፈንቀል ነው የሚያወራው። ፎር ዩ ሰርፕራይዝ አንድ ነገር ልንገራችሁ፣ የወርቅ ድቄትንም ነው የሚያወራው። የኢዮብ መጽሐፍ ከዘፍጥረት ማለት ከሙሴ በፊት በሙሴ ዘመን ላይ እንደነበረ ታውቃላችሁ። ማለት ቴክኖሎጂ ባለፈበት ዘመን አይደለም ያለ፣ ተራራ መፈንቀል የማይታሰብበት ዘመን ያለ። ሰውየው አይኑ ተከፍቷል። ሪሶርሶችን ነው እየነገረን ያለ። አሁን ቴክኖሎጂው ያገኘበት እነ ደማሚት እንዴት ተራራ መፈንቀል እንዳለባቸው አሚን ሆኗል እኮ። ከዛ በኋላ ግሪኮች አድርገው ያውቃሉ። ግን በየትኛው ቴክኖሎጂ ነው ተራራ የሚፈነቀለው? he was talking about በጣም እንዴት አድርገው የሰው ልጆች በምንም አይነት አቅጣጫ መሬትን እንዴት እንደሚያስተካክሏት፣ ሪሶርስን እንዴት እንደሚያገኙ ነው እየነገረን ያለው። ቀጥሉና ግን በጣም አንድ ነገር እያጣም ትዕቢት እንኳን በመንገዱ አላለፈም። ትዕቢት አላገኛትም፣ ኩራት አላገኛትም። አንድ የተደበቀ ነገር ሊነግረን ነው። ምድር ሪሶርስ ውስጥ የሌለ ማለት ነው። ቀጥለው ከድንጋይ ውስጥ መንዶልዶያ ይወቅራል፣ ዓይኑም ዕንቁን ሁሉ ታያለች። ፈሳሹም እንዳይንጠባጠብ ይገድባል፣ የተሰወረውንም ነገር ወደ ብርሃን ያወጣል። ነገር ግን ጥበብ የምትገኘው ወዴት ነው? ከማን ሃሌሉያ። አገር ከድንጋይን ፈልፍሎ የሚያወጡት ሪሶርስ አለ፣ እንደ ጀምስቶን ማለት ነው። የከበረ ማዕድኖች ይገኛሉ። ከድንጋይ ፍልፍል ውስጥ ነው የሚገኙት አለ። ባክ ዴይስ ብሮ ምንም ቴክኖሎጂ በሌለበት ነዳጅ ይወጣል፣ ተራራ መፈንቀል ይችላል። የሰው ልጅ ያልደረሱበት ነገር የለም። ይሄ ሁሉ ታዲያ በእውቀትና በምድራዊ ጥበብ እናወራቸዋለን። እንደ ዊዝደም ነው የሚጠቀሙት። ጠበቀት ኢዮብ ኤክስፖዝ እያደረጋቸው ነው ያለ። የኢዮብ መጽሐፍ በጣም ኤክስፖዝ እያደረገው ነው ያለ። አገርማችሁ ምን አይነት ጉድ ነው ጎበዝ! አሁን አንድ ሰው ስናየው የወርቅ አንጥረኛ ምን ተብሎ ጥበበኛ ተብሎ እኮ ነው የሚጠራው አይደል? ግን የወርቅ አንጥረኛውንም ይነቀዋል። ኬት ያውቀዋል ይላል እሱ። ይህኛውን ጥበብ ኬት ያገኘዋል? የወርቅ አንጥረኛው ተራራ የሚፈነቅለው ኬት ያገኘዋል ይህን ጥበብ? ማለት በነገራችን ላይ ማይ ጋድ የሚገርመውን ነገር ልንገራቸው። this is amazing። ይህንን ፍጥረት ሊያስተዳድር የሚችል ሪሶርስ ነው ያወራል አይደል? ፍጥረትን ሊመግብ አሁን የዓለም ነገስታት የሚባሉበትን ሪሶርስ ነው የሚነግረን። የዓለምን እነዚህ ዳይመንዶችን፣ ጀምስቶኖችን፣ ነዳጆች፣ ይሄ ሁሉ ነገር ግን የማያመጣው አንድ ነገር አለ እያለን ያለው ኢዘ ኮምፔር ቱ ናቹራል ሪሶርስ ጋር አመዛዝኖ የሚያወራውን እዩ። ነገር ግን አለ አደል? እሺ ነገር ግን ጥበብ የምትገኘው ወዴት ነው? አሁን ይህንን በምን ፈልፍለህ ታመጣዋለህ እያለ ከየትኛው ድንጋይ ቆፍረህ ታመጣዋለህ? ከየትኛው ተራራ ነቅለህ ታመጣዋለህ? ይሄኛው የተለየ ነው። የጥበብ መንገዷ ወዴት ነው ብሎ አሁን ፍጥረትን ሲጠይቅ ይኸውልህ ስሙት። እሺ የማስተዋልስ ስፍራ ወዴት ነው? እሺ ሰው መንገዷን አያውቅም። ሰው መንገዷን አያውቅም።
የነዳጅ መንገድ ያውቃል፣ የወርቅ መንገድ ያውቃል፣ የጀምስቶን መንገድ ያውቃል፣ የእንጀራን መንገድ ያውቃል፣ የውሃን መንገድ ያውቃል። የጥበብና የማስተዋልን መንገድ ግን አያውቃትም። ቀጥለው በሕያዋን ምድር አትገኝም። በሕያዋን ምድር አትገኝም። እግዚአብሔር ቀጥለው ላይ በእኔ ውስጥ የለችም ይላል። ማን ነው የለችም የሚለው? ከላይ አገርማችሁ ምድር አይደለም ከላይ ራሱ የለችም እኔ ውስጥ ይላል። እሺ ባህርም በእኔ ዘንድ የለችም ይላል። ባህርም የት ነው ፈልገም? ባህርም ጥበብና ማስተዋልን አላውቅም ነው የሚለው። እሺ በምዝምዝ ወርቅ አትገኝም። በምዝምዝ ወርቅ አትገኝም። እሺ ብርም ስለ ዋጋዋ አይመዝንም። በየትኛውም መለኪያ ሊገኝ የማይችል ነው። ሃሌሉያ። እሺ በኦፊር ወርቅ በከበረ መርግድና በሰምፔር አትገመትም። አሜን። ወርቅና ብርጭቆ አይወዳደሯትም። አሜን። በጥሩ ወርቅም ዕቃ አትለወጥም። አሜን። ስለ ዛጎልና ስለ አልማዝ አይነገርም። አሜን። የጥበብ ዋጋ ሃሌሉያ ከቀይ ዕንቁ ይልቅ ይበልጣል። አሜን። ጎይድ ስሙት። ከዚህ የኢትዮጵያ ቶፓዚዮን አይተካከላትም። እሰይ ወርቅ አትገመትም። አሜን። እንግዲህሳ ጥበብ ከወዴት ትመጣለች? ጥበብ ከወዴት ትመጣለች? እነዚህ ሁሉ የሚስተካከሏት አይደለም። ስለዚህ ያዕቆብ እያወራ ያለው ነገር ይታየው። he was talking about the wisdom። አያችሁ፣ ከስደት ለማምለጥ አልማዝ አይደለም የሚያስፈልገን ማለት ነው። ቀይ ዕንቁ አይደለም የሚያስፈልገን ማለት ለመኖር እነዚህ የነዳጆች አይደለም የሚያስፈልገን። ያዕቆብ አልፎ የተናገረበትን ጥበብ ኮምፔር ሲያደርገው እንደዚህ ነው። ይህ ጥበብ ከሰማይ ነው ብሎናል አይደል? ያዕቆብ ይህ ጥበብ ከሰማይ። የትኛው ጥበብ? በየትኛውም መለኪያ፣ በየትኛውም ናቹራል ሪሶርስ፣ በየትኛውም ሂውማኒቲ ውስጥ ኢቨን ቀላያት ውስጥ ሰማያት ላይ የማይገኝ አንድ የከበረ ሪሶርስ አለ። we call a wisdom of God። እሺ ከዛ እንደዚህ ይላል፣ ከሕያዋን ሁሉ ተሰውራለች፣ ከሰማይም ወፎች ተሸሽጋለች። ጥፋትና ሞት ወሬዋን በጆሮቻችን ሰማን ብለዋል። ማነው? ማነው? ትንሽዬ መረጃ ያለው ጥፋትና ሞት። ምክንያቱም ሞትና ጥፋት የመጡት ጥበብን ያለ መስማት ውጤት ስለሆኑ ነው። ሰምተናል የሚሉት ጥፋትና ሞት ናቸው መረጃ ያላቸው። በጥቂቱን የሰሙት ምክንያቱም ከሰሙ ሞትና ጥፋት ስለሚዋጡ ኦንሊ ነገር የምንድንበት ሃሌሉያ አገርም there is no any nature in the earth in the planet ስለ ጥበብ መረጃ ያለው የለም። ለዚህ ነው ቅድም ያልኳችሁ ጥበብ ከእውቀት ይበልጣል ያልኳችሁ። ለዚህ ጥበብ ያኖራችኋል፣ እውቀት መረጃ ይሰጣችኋል። ጥበብ ምን ያደርጋል? ያኖርሃል። እውቀት ግን መረጃ ይሰጣል። let me ask you every person in this room ለአንድ ጥያቄ ጠይቃችሁ። በጣም የሚያስደንቃችሁ ያነበበ ሰው ነው፣ የተማረ ሰው ነው። ምክንያቱም ከጥበብ ስለራቀ። ለዚህ ነው ማኒፕሌት የምንደረገው። ማኒፕሌት የሚያደርጉን ለዚህ ነው። ያወቁ ሰዎች ማኒፕሌት ያደርገ። ጥበብ አያወራም፣ ማኒፕሌት ግን አይደረግም። ማይ ጋድ በግ ነው ያልከው ሰው በግ ያደርጋል በጥበብ። ማይ ጋድ አርዳለሁ ያልከው ሰው አንተ ትታረዳለህ። ዊዝደም። ለዚህ ነው የኢየሱስ ሰው መሆን ጥበብ ነው ያልኳችሁ። ለዘ ዊዝደም
ሃሌሉያ። በእውቀት ደረጃ ሰውነቱን አትቀበለው። ጥበብ ሲኖር ግን በረት መወለዱ ይገርማል። is the wisdom of God የተባለው ለዚህ ነው። እውቀት ሁልጊዜ ፈላጊ ያደርጋል፣ እንዳትረካ አድርጎ ይመታል። ታውቃለህ አትረካም፣ ታውቃለህ አትረካም፣ ትፈልጋለህ ታውቃለህ አትረካም። ምክንያቱም ኖሌጅ ኢንፎርሜሽን ስለሆነ ፉል መሆን አትችልም። ዊዝደም ግን መረጃ አይደለም፣ የምትኖረው ስለሆነ ትረካለህ። ዘጭ ያለ ኑሮን። ለዚህ ነው እውቀትን የሚፈልጉ ሰዎች እየደከሙ እድሜያቸው ያልቃል። ጥበብን የሚሹ ሰዎች ግን ላይፍን ኤንጆይ ማድረግ ይጀምራል። they enjoy life because they don't need any information about life። እንዴት ነው ስላሴ ሶስት የሆነው ብሎ ማወቅ አይፈልግም። ጥበብ ሲኖር ምን ይላል? trying God is ምን አይነት wisdom ነው? ሃሌሉያ ሃሌሉያ። በቃ ምንድነው የሚለው? ዋው ስላሴ ዋው ነው የሚለው። wisdom ነው። ግን እውቀት ሲሆን you are digging አይደለም፣ ትፈልጋለህ። ስለዚህ አማን ነው ወልድ ማን ነው መንፈስ እንዴት ሶስት ሊሆን ቻለ? you don't enjoy so ምክንያቱም ጥበብ enjoy እንድታርገው እንድትኖረው ነው የሚያደርግ። እውቀትስ እንድትፈልግ ነው የሚያደርግ። you are digging after ትፈልጋ። ለዚህ ነው ሰለሞን ሲናገር እንደዚህ አለ፣ እውቀትን ፈልጋት አለ፣ ሰውነትን ታደክማለች። make you tired። ብዙ መጽሐፍን መርምር ሰውነትን ያደክምሃል አለና እነግራችኋለሁ። ጥበቦች ምን አይነት ስንት አይነት ጥበብ እንዳለ በደንብ እንማራለን። የሰለሞን ጥበብ አድሚኒስትሬሽን ዊዝደም ነው የሚባለው፣ ናት ዲቫይን ዊዝደም። ኦፍኮርስ ከዲቫይን ኔቸር ነው የመጣው። ሰለሞን የሚኖርበት ጥበብ አይደለም የሚያስተዳድርበት። ይሄኛው የኢየሱስ ጥበብ ብለን የምናወራው የምንኖርበት እንጂ የምናስተዳድርበት አይደለም። we will talk about that as a different። ምክንያቱም ዲያኛው ጥበብ ቢሆን ኖሮ ኢየሱስ ላይ ያረፈው ጥበብ ኖሮ አይወድቅም ነበረ። ሰለሞን በአድሚኒስትሬሽን አልወደቀም፣ በኑሮ እንጂ በመኖር ነው ሰለሞን የወደቀው። በአመራር ሰነፍ አይደለም። ዓለምን አስገዝቷል። የሱ ጥበብን አሳያቸዋል። እንዴት ዓለምን ሁሉ አስገዝቶ በሰለሞን ዘመን አንዲትም ጦርነት ድምፅ ተሰምቶ አያውቅም። ምክንያቱም እንዴት አድርጎ ጸጥ ለጥ አድርጎ መግዛት እንዳለበት ጥበብ አለ። ኢየሱስ ደግሞ ዓለምን የሚገዛበት ጥበብ የለውም፣ ዓለምን የሚያድንበት እንጂ። his wisdom to save mankind the wisdom of Christ to save mankind ያድን በጥበብ የተሞላ ነው። እና ኢየሱስን ሲደበደብ ስታዩ ነው። ሰለሞን ተደብድቦ አይደለም። ኢቭን አበባ ኮምፔር የተደረገው ከሰለሞን ልብስ ጋር ነው። ሰለሞን በክብሩ እንደዚህ አልለበሰም ተብሎ፣ ምክንያቱም የመጨረሻ የልብስ ምንድነው የብራንድ የመጨረሻው ልኩ በስሙ አንዳንድ የተመቱ ነቢያቶች የሚሉን ነገር አለ አይደል? ይሄ በስሜ ነው ብራንድ የተሰራው ምን ይላል ማለት። ኢየሱስ ብራንድ ኮምፔርን ያደረገው ከሰለሞን ከወደቀው ሰለሞን ጋር ልብስን እነዚህን አበቦች ይታያቸዋል ምናምን። አዎ ሰለሞን እንኳን ከክብሩ እንደነሱ አልለበስም። ዛሬ ታይቶ ነገ እቶን ውስጥ የሚወድቀውን አበባ እንዲካሳመረው ተብሎ የአበባ ውበት ልብሱ የተለካው ከሰለሞን ጋር። እዚህ ዊዝደም አለው። ብራንድ ያውቃል። እስቲ ብራንድ ያውቃል እንበላ እንዴ። ዩሮፕና አሜሪካ የምትኖሩ፣ ኢትዮጵያ የምትኖሩ፣ አረብ ሀገር የምትኖሩ እህት ወንድሞቻችን ብራንድ እንበል እና እቶን ነው የሚገባው እያለ ያለ። እቶን የማይገባ ልብስ አለ። እስቲ አንድ አሜን በሉ። ሃሌሉያ። እቶን ውስጥ የማይገባ ልብስ አለ። እቶን ውስጥ የማይገባ ልብስ አለ። ሃሌሉያ። የማይነድ ልብስ አለ። ሜላቶ ሳኪ ፈረሽ አይደል? በአብ በልካችን የሰፋልን ልብስ አለ። ሃሌሉያ። እኛ ስናድግ አብሮን የሚያድግ ማለት ነው። ዘጸአት ላይ እንዳለ 40 ዓመት በምድረ በዳ ሲሄዱ ልብሳቸው አላለቀም ጸጥ። ምክንያቱም በልካቸው የተሰፋ የእግዚአብሔር ልጅ ስለሆነ። ሃሌሉያ። አንተ ታድጋለህ፣ እሱ አያድግም። አንተን ያሳድግሃል እንጂ አይደለም ወይ? በልካችን የተሰፋልን ልብስ ኢየሱስ እኛን እያሳደገ እሱ አያድግም። እሱ ፈጣሪያችን ነው። አሜን
አሜን። በልካችን የተሰፋ በውራጌ ልክ የተሰፋ በሶማሌ ልክ የተሰፋ ሲያሜን በሏኒ በአማራ ልክ የተሰፋ ትዝ ይላችኋል። አየዋን እንታደግ ብለን የዛ ጊዜ ማን ነው ብለን ብዙ የትግራይ እናቶችን አማራ ላይ ኦሮሚያ ላይ ገንዘብ ሰፖርት አደረግ ከግማሽ ሚሊዮን ብር በላይ የሰጠ ነው። ትዝ ይላችሁ እንደሆነ ምግብ ከሙሉ ወንጌል ጋር በመተባበር ምግብ ቦረና ላይ ልከን ነበረ፣ አማራ ላይ ልከን ነበረ። ክብር ሁሉ ለኢየሱስ ይሁን። ትግራይ ላይ ልከን ነበረ። አሁንም በጌታ ፍቅር እጠይቃችኋለሁ፣ እኛ ብር አንሰበስብም፣ ነገር ግን እባካችሁ ለሚሰበስብ ሰው እንዳሰጡ አስማችሁ ከን በተቻላችሁ መጠን አንዲትን እናት የአንድ ወር ምግብ ለማብላት እባካችሁ ተነሱና በጌታ ፍቅር እለምናችኋለሁ። በዚህ መካከል የምናገርበት ምክንያት አለኝ። ፕሊዝ ፕሊዝ ጋይስ፣ በእውነት ፕሊዝ ፕሊዝ፣ እውነት አንዳንድ በጣም ነው ልቤን የሚያምነው። ልጆቻችሁ የሚበሉ ከሆነ ባካችሁ አንድ ጊዜ የልጆቻችሁን ምግብ መስዋዕት አድርጉ። በእውነት ልጆቻችሁ ደስ ነው የሚላቸው። ቸሮች አድርጓቸው፣ ቸሮች አድርጓቸው ልጆቻችሁን። በእውነት ክብር ለኢየሱስ ይሆን። ሃሌሉያ። ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። እንደ ሚኒስትሪ የምንሰጣለን፣ እንደ ሚኒስትሪ የምንሰጣለን። ጌታ ይረዳናል። ሃሌሉያ። ጌታ ይረዳናል። ለማይ አሊ እንዲሁን እንፈልጋለን ካላችሁ የኛ አካውንት አለ እዛ ላይ ለትግራይ ወይም እናቶች ብላችሁ በባዲ ኦፍ ክራይስት ላይ ኮመንቱን ጽፋችሁ ከላካችሁ ሰብስበን ያለውን እኛም እንልካለን። እግዚአብሔር ይረዳናል። ቀጥታ እዛ ያሉ ቸርቾች እዛ ሎኬትድ ያደረጉ እናቶችን የሚረዱበትን ወይም የኢትዮጵያው ቲም የእኛ ቲም እነ ሶልዬ እነ እንትና እንልካቸውና ሄደው በቸርች ስም ነው በክርስቶስ ኢየሱስ አካል ስም ሰፖርት ማድረግ እንፈልጋለን። ከላካችሁ በእኛ አካውንት ከላካችሁ ለትግራይ እናቶች ብላችሁ ጻፉ። በክርስቶስ ኢየሱስ ስም እለምናችኋለሁ፣ ይህን ነገር አድርጉ። ልቤን አሞኛል፣ የእውነት ልቤን አሞኛል። ይሄ ጊዜ ሁልጊዜ ድረሱልን ብለው ሲሉ አስለቀሰኝ፣ ያየሁት ቪዲዮ ማለት ነው። ራሴን እስኪያመኝ ድረስ እና ዳው ቢ ግሬት የስ ያ በኢትዮጵያውም ላይ አካውንታችን ላይ ላኩ። እዛ ላይ ስትጽፉ እንትን አድርጉ፣ ለኢትዮጵያ ለትግራይ እናቶች ብላችሁ አስገቡ። አክቹዋሊ ቱ ቢ ኦነስት እንደ ቸርች ብንሰጥ፣ እንደ ሚኒስትሪ ብንሰጥ፣ እንደ ክርስቶስ አካል ከፍቅር ጋር ጸልየን ብንሰጥ ቴስቲሞኒዎችን ቴንክ ዩ ሶ ማች እሙዬ፣ ቴንክ ዩ ሶ ማች ሁላችሁም። ያ የባዲ ኦፍ ክራይስት አካውንት አለ። እንደዛ እናደርግና ቲሙ ሄዶ እንድንሰጥ ነው የምናደርገው። ቲሙ ሄዶ የኢትዮጵያ ይሄ ሀያዎቹ የተወሰኑት ራሳቸውን ወጪያቸውን ችለው እንዲሄዱና ቦታው ላይ ጎብኝተው ወንጌል ሰብከው ሰጥተው ቢመጡ አውል ቢ ቬሪ ሃፒ። በእውነት በእውነት ቬሪ ሃፒ። ክብር ሁሉ ለኢየሱስ ይሁን። 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 ክብር ሁሉ ለኢየሱስ። እኔ $500 ሰጣለሁ፣ $500 ሰጣለሁ። በእውነት እግዚአብሔር የሰጠኝ በላበት ተብዬ የተሰጠኝ ብር አለ። የእውነት እሱን መስዋዕት አደርጋለሁ። እግዚአብሔር ይረዳኛል። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። እናደርጋለን። ቢያንስ የተወሰኑ እናቶችን እንታደጋለን። በሆነ ልቤ በጣም ስለከበደ የተደበቀ ብር አለ እግዚአብሔር የሰጠኝ። አውልስ ኦፈር ያንን ለጌታ ሰጣለሁ ለትግራይ እናቶች። ስለዚህ ኢትዮጵያ ላይ ያለውን አካውንት ባዲ ኦፍ ክራይስት ገብታችሁ ጻፉና ላኩ። ትራንስፖርት አድርገን ሄደው እንዲሰጡ እናደርጋለን። ተባረኩልኝ። ክብር ሁሉ ለኢየሱስ። አደርጋለሁ የምትሉ አንዳንድ ቁጥር ጻፉ። ያ አሳያቸው እንትኑን። ያው ይሄው አካውንቱ። ጌታ ሆይ ያው የኢትዮጵያውም አካውንት አሳዩ። ተባረኩ። ቴንክ ዩ ሶ ማች ፀሐይ፣ ቴንክ ዩ ጻፉና እንደዛ አድርጉ። ቴንክ ዩ ጋይስ። $500 አይቻለው ሌላ
ተባረኩ። በሆነ አገልጋዩ እንዲህ ካደረግኩኝ you guys you can do that። ያው ካሻፕ አለ እዛ ላይ፣ ፔይፓል አለ፣ የኢትዮጵያው አካውንት አለ እዛ ላይ። በትልቁ አድርጉት። አንዴ አማንዬና ኬ ላውርዳችሁ። እሺ አንድ ጊዜ ተባረኩ። awesome thank you so እዚህ ጋር ስክሪንሻት እያደረጋችሁ ጻፉ። yes ዜል ማድረግ ትችላላችሁ። ያ በትክክል ያው እዛ ላይ ያለላችሁ የዜልም አለ የካሻፕም አለ። ካሻፑን አንሳው፣ ኤዲት አድርገው። ካሻፑ አይሰራም። ካሻፑን አንሳው፣ ኤዲት አድርገው። እሺ ፓስተር፣ ለብቻው ማድረግ ስለማልችል በቃ ካሻፑን ይሄን አይጠቀሙት። እንደዚሁ መናገር ጋይስ፣ ካሻፕ ይሄንን አትጠቀሙት። ስለዚህ ይሄንን ካሻፕ አትጠቀሙት። ዜሉን፣ ፔይፓሉንና የኢትዮጵያውን አካውንት ያ እንዳልኳችሁ ለትግራይ እናቶች እያላችሁ ጻፉ። ለትግራይ እናቶች እያላችሁ ተባረኩ። ሰው የላካችሁትን በውስጥ መስመር ለእኔ ስክሪንሻት እያደረጋችሁ ላኩልን ማለት ነው። የስ ይካንቲትዬ የስ ተባረኩ። ጌታ ቤታችሁስ መድኃኒት ያድርግ። የትግራይ እናቶች አማራ ላይ በእውነት እግዚአብሔር እንባቸው ምድሪቷን እንዳይረግም በእውነት ልጆቻቸውን ያጡ እኛ ልጆች እንሆናቸዋለን። ሃሌሉ ወንድሞቻቸውን ያጡ እኛ ወንድም እንሆንላቸዋለን። we will be the family በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን we will be the mother እህት ወንድም እንሆንላቸዋለን። ወንድም እህት እንሆንላቸዋለን በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም we are the family in the holy name of Jesus ጋይስ። በእውነት ቤተሰብ እንሆናለን አለን በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። ጌታ ሆይ ጌታ ሆይ ጌታ ሆይ ድምፅ አድርገን፣ ለትግራይ እናቶች ድምፅ አድርገን ጌታ ሆይ በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ጌታ ሆይ ጌታ ሆይ የምንደርስበት አቅም ስጠን፣ የምንደርስበት አቅም ስጠን። በቴሌግራም ላይ ስክሪንሻት እያደረጋቸው የምትልኩትን ላኩልኝ። የእኔ ቴሌግራም ላይ ፕሊዝ። ኢየሱስ የእግዚአብሔር ልጅ this is the wisdom በእውነት ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። thank you so much TGA thank you ፕሊዝ እባካችሁ ልካለሁ ብላችሁ ላኩ። እሺ ልካለሁ ብላችሁ ላኩ እባካችሁ። ቤዚ ያለሽ ጌታ ቸር ነው፣ ጌታ ቸር ነው። ኦኬ በዚህኛው ቴክስት አድርጉ። ዜል ያው እዛ ዜል ቁጥሩ አለ እኮ ያው እዛ ላይ አለ እኮ ዜሉ ይኸው አለ ላዩ ላይ ያው ዜሉ አለ እኮ። ጌታ ቸር ነው፣ 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 ጌታ ቸር ነው። አሜን። ጌታ ቸር ነው፣ ጌታ ቸር ነው። በእውነት የሁለት ሰው እናት እንባ ማበስ ትልቅ ነገር ነው። እሺ የኢትዮጵያ አካውንት ላይም በተለይ የኢትዮጵያ አካውንት ዜሉ ያው ዜሉ አይታይም።
እሺ እንዴት ነው ማድረግ ያለብኝ? I don't know what to do. Okay. ይፍዬ ለምለም ጋይዝ እንትን እናድርግ። ዜል ይታያል ለምን እንደሆነ አላውቅም። ፓስተር ስክሪንሻት አድርጋችሁትም ዙም ማድረግ ትችላላችሁ። የዜሎን ቁጥር ስክሪንሻት አድርጋችሁ ዙም አድርጋችሁ ማየትም ትችላላችሁ። ግን ይሄ ምናልባት የማይመቻችሁ ካላችሁ እኔ ዜሉን ልናገር፣ ቁጥሩ ልናገር። ዜሉ 202 9 09 93 75 ስለዚህ ስክሪንሻት አድርጉትና በእጃችሁ ዙም አድርጉት። ከጋለሪ ላይ ገብታችሁ ዙም አድርጋችሁ ማየት ትችላላችሁ። እንደዛ ማድረግ ይችላለን። ሌላው ደግሞ ምንድን ነው ቴንኪዩ ዚዝዬ የዜሉ ያውና ምን ማድረግ ትችላላችሁ። አሁን ኢንባክስ በቲክቶኩ የላካችሁ ሰዎች ይሄን አስገብቻለሁ እያላችሁ ስክሪንሻት አድርጋችሁ መላክ ትችላላችሁ። በዜሉ በዚሁ ምንድን ነው ማየት እችላለሁ። በቲክቶክ ወይ በቴሌግራም አድርጋችሁ you can send this money በኢትዮጵያም አካውንት ማስገባት ትችላላችሁ። በዜልም መጠቀም ትችላላችሁ። ፔይፓልን መጠቀም ትችላላችሁ። ስለዚህ አሁን ሁላችንም ማድረግ እንችላለን። ምናልባት ኢትዮጵያ ያለን ሰዎች ምንድን ነበር የሚባለው ሞባይል ባንኪንግ ካላችሁ አሁን ትራንስፈር ማድረግ ትችላላችሁ። ይኸውና የቤዚ አካውንት አለ እዚህ ጋር የባዲ ኦፍ ክራይስት። የነገ ደግሞ ካላችሁም ደግሞ ኢትዮጵያ ነገ ጠዋትም ተነስታችሁ የእውነት ሲሪየስ ሆነን ሁላችንም ሌትስ ኮንትሪቢዩት ዲስ ማኒ ዊ ሃቭ ቱ ዱ ኢት ጋይዝ ለጌታ ትግራይ እናቶች ስለዚህ ዝም ብለው ትግራይ ብለው ይጻፉ አይደለም። ትግራይ ብቻ ዝም ብላችሁ ትግራይ ብላችሁ ታይትሉን ጻፉት። በሌላም እንትን ስለሚል ትግራይ ብላችሁ ታይትል ጻፉ። ልክ ስታስገቡ ብሩን ትግራይ ብላችሁ ጻፉ ጋይዝ። ኦኬ እንደዛ አድርጉ። ግሎሪ ቱ ጂሰስ። በጣም ይሄ ኢትስ አን አሜዚንግ ቲንግ ፓስተር። እንኳንም ጌታ ሪሜምበር ያደረገ አይገርምም? ዊዝደም እኮ ነው። I love it. That's a wisdom. Yeah, በእውነት ኢትስ ሃርት ብሬኪንግ። በጣም ነው የሚያሳዝነው። እያየሁት ነበር ዛሬ ቪዲዮን እና በኢየሱስ ስም በጣም ያስደነግጣል። ህፃናቶች የሚበሉት አጥተው እኛ እዚህ ለመብላት አማርጠን እንደውም ምበላው አጣን ምናምን እያልን አይደለም። ምርጫችን በዝቶብን እኮ ነው ፓስተር የጌታን እና we can contribute this money just for the Lord, you know, ጌታ የሚሰጠን ኦኬ። እሰይ ጌታ ይባርካችሁ። ፊፊዬ የእኔ ዋትሳፕ ካለሽ በዛ መላክ ትችላለሽ ማለት ነው። ዋትሳፕ የለኝ። ኤፍዬ ባዲ ኦፍ ክራይስት ብሎ አይደለም ትግራይ ብሎ አላለም፣ ግን ኦልሬዲ እንትኑን ሪሲቱን ስለላከልኝ ዊ ካን ሴቭ ዳት ማለት ነው። ተባረክ። አሜን። እድልዬ ተባረክ። ያስገባችሁ ሰዎች ዳን እያላችሁ ጻፉ። ዳን አስገባው። በተለይ አማውንቱን እዚህ ላይ ብጽፉ ደስ ይለኛል። አማውንቱን ብጽፉት ፕሊዝ። ቴንኪዩ ኒናዬ። ከፈለጋችሁ ማለት ነው። ፊፊ የት ነው የምትኖሪው? ጻፊልን እስቲ ፊፊ። ሌላ 100 አይቻለሁ፣ ስክሪንሻት ተልኮልኝ። ኒና ገብቶ 300 500 ፓስተር። እሺ ኒና ቤዛ ኃይሉ ኦኬ ዩኬ ፊፊ። ስለዚህ አንቺ በዜል ስለማትሺ ፔይፓል ወይ ደግሞ የኢትዮጵያን አካውንት ነው የምትችው ፊፊ። የኛ ከሆንሽ በቃ ስለዚህ በፔይፓሉ ያውና ፔይፓሉ አለ ወይ ደግሞ የኢትዮጵያ አካውንት እንደዛ አድርጊ ፊፊ። 500 300 ፓስተር ልጆች ቼክ እሺ። ናቲያ ጋር ብለሽ 86 መስዬ awesome ናቲያን አወቀ። ስዊድን ናቲ ቅመም ጌታ I'm trying to use የኢትዮጵያ አካውንት። ኦኬ ፊፊ። ስለዚህ you can የኢትዮጵያ አካውንት ይሰራል፣ ሞባይል ባንኪንግም ይሰራል ባይ ዘ ዌይ። ስለዚህ ቤዚክ ነገ ቼክ ታደርገዋለች። አሁን ያው ሌላ ዓለም ያለችው ቤዚ ጌታ ይመስገን። ፕሊዝ እባካችሁ
ለትግራይ ብላችሁ ጻፉ። ተባረኩ። እሺ ቴንኪዩ ያምሮትዬ። እሺ ስክሪንሻት አድርጊው እንዳትረሺው። ላቭ ዩ ኤፍዬ። ቴንኪዩ ሶ ማች ዩ አር ሰች ብለሲንግ። ተባረኩ። 1,000,000 ብር ብናስገባ በቃ አሪፍ። ጌታ ይረዳናል። አሜን። ጌታ ይረዳናል። ግድ ነው። ከመሆን ለትግራይ እናቶች ነው ጋይስ። ይኸው እዚህ ላይ አትገቡ። ጌታ ይረዳናል። I think we can do this even tomorrow. እንቀጥላለን ይሄን ከዛ we can send it the body of Christ family ደግሞ እዛ ሄዶ ደግሞ it would be amazing. የሚገርም ምስክርነት ጸሎት ጋራ አድርገው ያደርጋሉ። ጌታ ይረዳናል። ጌታ ይረዳናል። በዚህ የገቡትን ንገሪን እስቲ ፊፊ መግባት አድርገን። እሺ sorry. Yeah, I'm so sorry. ተናገሪ። Oh my God. ተናገር አታውቅም እኮ እንዲህ ደንግጣ I know. የታረገችው ፊፊ come on. Say something. That's no, I don't even know how to use this. እና ሁሌ እኮ ነው እንዲማረገው። ይቅርታ በጣም ናህዬ እንትን ታፕ ሴንድ የሚባለውን አፕ ታውቀዋለህ? በሱ ነው እኔ የምጠቀመው እና ስልክ ቁጥር እና ስም ካልተጠቀም አይሄድም። እሺ እኔ ታፕ ማውቀው እዚህ ቲክቶክ ላይ ብቻ ነው። በልደት ግን ተናጋሪ ይሆናል። ጌታ ይመስገን። በሱ ታፕ ሴንድ አላውቀውም። ፊፊ ግን ፔፓል ካልሰራልሽ የኢትዮጵያውን አካውንት መጠቀም ትችላለሽ። አዎ የኢትዮጵያውን ኢትስ ኢዚ ያለች እሱን ፔፓል። እሺ ግን የአካውንት ነምበሩ ስሟንና ቁጥር ካላት ኢንቦክስ ብታረግልኝ ል ቢ ኢዚ ፈሚ። አፑ ያለ ስልክ ቁጥር ይሻይልም ናህዬ። ለዛ ይኸው መታለች በዚህ። ስለዚህ ቁጥርም አላት ኢንቦክስ ታደርግልሻለች። በቃ እሺ ፐርፌክት። ቴንክ ዩ ሶ ማች ወንድም። እሺ አመሰግናለሁ። አሜን። እሺ ነገ ታበበ አየባው በውስጥ ሀይ ትበልኝ። እሺ ቲክቶክ ላይ ወይ ቴክስት አስቀምጥልኝ። ሀይ በያት መሀል ላይ ኢንተርሴ ወደ ኢትዮጵያው ክተቱ። ካናዳ እምቢ ካላችሁ ወደ ኢትዮጵያው አካውንት ለእናንተ ኢዚ ነው። ወደ ኢትዮጵያ አካውንት ክተቱ። ቤዝዬ ተዘጋጁ። ወንጌል ለመስበክ መቀሌ ላይ እዛ አካባቢ ሳይ ሃሌሉያ አግኝቼ ነው። ተዘጋጁ። ዚስ ዊክ ወደዛ ነው ትራቭል ቱ ትግራይ ነው የምትሄዱት። ጌታ ይመስገን። ጌታቸው ናው ጀለስ ትላለህ። ጀለስ ትላለህ። አሁን አይነ ተቃጠላል። ጌታ ይመስገን። ሌሎቻችሁም ግን ስክሪንሻት አድርገው የኢትዮጵያ ፎን ነምበር አድርጉ። አረብ ቤዚ ያርግላችሁ። የኢትዮጵያ ፎን ነምበር በመድኃኒዓለም ናይ አንዴ ሌላኛው ይሄኛው እንዳለ ሆኖ ሌላኛው ስክሪንሻት ያደረከው እዛ ላይ ኤዲት አድርገ የቤዝዬን ስልክ ቁጥር አስገባው። እሺ ያኛው ካሻፑን አውጣውና ሌላ እዚሁ እንዳለ በሌላ ኤዲት ማድረግ ትችላለህ። ከዛ ትቀይረዋል። ከልደት በኋላ ግን በጣም አንተ ልጅ በጣም እየገረመኝ ጋይስ። ጌታ ይመስገን። ደግሞ ያው እንዳትረሱ ቻሌንጃችን አለ። በቀን አንድ ሰው ወንጌል እንመሰክራለን አይደል? እናትዬ አንተማ ዘንድሮ አመት ሙሉ ተሳደብ 86 ልከ ጌታችን ነው ማዘዋ። ጌታ ይመስገን። ጌታ ይመስገን።
ጌታ ይመስገን። አይ ነው ሶፍት ይዘህ እንዲህ እየጠራረክ ጌታ ቻል ነው። የስ ፔፓል ይሰራል። ሪቸው ፔፓል ይሰራል። የስ ይሰራል። ፎር ሹር ይሰራል። እዛ ላይ እንትን ግን ስክሪንሻት እያደረጋችሁ ለብሩክም ቢሆን ላኪለት። ሪቾ የኔ ከሌለሽ ፒን አድርጉት የቤዝዬን ስልክ ቁጥር ያስገባችሁ ሰዎች ዳን እያላችሁ ያስገባችሁትን ከቻላችሁ አማውንቱንም ሜሪ ክሪስማስ ሜሪ ክሪስማስ። እሺ ይኸው ፊፊ ኢንባክስ አድርጊላት፣ ሀይ በያት። ይኸው እዛ ላይም ጽፋለች ስልክ ቁጥሯን። ቤዝዬ ቶሎ ቶሎ ጻፊ ስልክ ቁጥርሽን። አሰም። እሺ 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 ቤዝዬ መልሺ ስልኩን። ጋ ልውጣሽ ፓስተርዬ፣ እያስወጣኝ ስለሆነ ነው ስጽፍላት፣ ካልሆነ በኋላ እግዚአብሔር ስም ያውና ይታያቸዋል። እግዚአብሔር ሰው ፓስተር አሁን መጥቷል። ስልክ ቁጥር ይታያል። ዜሉ ቤዛዊት ለ ዜሉ እኮ ፈልገው ነው። ኦኬ ኪኪዬ ተባረክ። ዋው እሺ ፔይፓል $100 ተልኳል። አሁን ይታያል። እሺ ራይል ምን እንርዳ? እሺ ምን እያደረግን ያለ ነው? ለትግራይ እናቶች እዛ ላይ ለተፈጠረው ከባድ ረሃብና ችግር ገንዘብ እየሰበሰብን ያለ ነው። የምንልክበት ይሄው አለ አካውንት። እዛ ላይ ግን ምን ብላችሁ ነው የምትጽፉት? ለትግራይ ያላችሁ ኖት ጻፉና ላኩ። ኢትዮጵያ አካውንት አለ፣ ያው ዜል አለ፣ ፔይፓል አለ። በዛ አድርገን የእናቶቻችንን እንታደጋለን ማለት ነው። እናቶቻችንን የአማራ እናቶች፣ የኢትዮጵያ እናቶችን አሁን በተለይ ለደረሰው ነገር በነገራችን ላይ ቆይቷል። በጣም ከአንዳንድ ወገኖቻችን ጋራ ትራማ ላይ የሚሰራ ቲም ይመላለሳል ትግራይ ላይ እና ያ ኤኒዌይስ ትንሽ ይከብዳል። ጌታ ግን አዋቂ ነው። በጣም ጌታ አዋቂ ነው ጋይስ፣ በጣም ጌታ አዋቂ ነው። እንጸልያለን እዛ ለተፈጠረው ነገር። ልዑል ቸር ነው፣ ልዑል ቸር ነው። እዛ የተፈጠረውን ነገር ይህንን አያችሁ እና የላካችሁ ሰዎች እዚህ ልከናል እያላችሁ ወይም ዳን እያላችሁ መጻፍ ትችላላችሁ። ቴንክ ዩ ጋይስ። በጣም ባዲ ኦፍ ክራይስት አም ፕራውድ ኦፍ ዩ ጋይስ በእውነት ኦኬ። እሺ እሺ እስክሪኑን ብቻ ላኩ። እሺ እሺ ችግር የለም። እሺ ደርሶናል። ስክሪንሻት ብቻ ላኩልን። ካልጻፋችሁ ትግራይ ካላላችሁ ስክሪንሻት አድርጋችሁ ላኩልን እዛ ላይ። ከዛ ጌታ ይመስገን። ትግርኛ ልክፈት እንዴ? እዛ አይ ቲንክ አሪፍ ነው መሰለኝ ይመስል
እናንተ ልትጫወቱ ብያላችሁ ጌታ ይመስገን። በጣም ወደው መዝሙር አለን። ተናገር እስኪ አንተ። ወይ ዘምረው ፓስተር፣ ብዙ እንደውም እንደዛ ነው አሪፍ። ኢየሱስ ወዳል አይ ተናገር፣ ትንሽ ሀሳቡን ንገራቸው ፓስተር። በጣም እኔ ምንድነው አሁን ያልከው ነገር በጣም ታች ባዲ ኦፍ ክራይስት እዛ ሄደው ጋስፕል ፕሪች አድርገው እንዲመጡ ያልከው ደግሞ ዳትስ አሜዚንግ ቢካዝ ዳትስ ቢብሊካል አይደለ? መጀመሪያ ማዕድ ለሚያስፈልጋቸው አይደለ? ፉልፊል ሊደረግላቸው ለሚያስፈልጋቸው ፉልፊል የሚደረገውን አድርገን ግን ከምንም የሚበልጠውን ደግሞ ላይፍ ለህይወት የሚጠቅመውን እንጀራ ደግሞ we have to give them Christ because we're not just NGOs, you know, this is the church እና the church እንዳልከው ፓስተር እዛ ሄደው ደግሞ ጎስፔልን ደግሞ ፕሪች ሲያደርጉ ደግሞ that would be amazing. I can't wait the body of Christ in መቀሌ እስከምናይ እዛ ደግሞ ጌታ የሚያደርገውን ነገር እስከማይ እና I think we have to support a lot. በጣም ዛሬ ብዙ ሲደረግ እንደዚህ ቲክቶክ ላይ ምናምን ታይለ ቪዲዮችን እያየን ነበርና እና I was feeling it, you know, as a body of Christ, why not? እና የሆነ I thank God አሁን the body of Christ ሁሉም ስፍራ መሆኑ ደስ ይላል ፓስተር። ካናዳ ሳምቲንግ ሲሆን ካናዳ የሆነ ቲም ይሄዳል፣ ዩሮፕ የሆነ ነገር ሲሆን ዩሮፕ የሆነ ቲም ይሄድ ይባላል፣ አሜሪካ የሆነ ነገር፣ ኢትዮጵያ ላይ ደግሞ የሆነ ነገር እና I love the body of Christ for this, you know, እግዚአብሔር የክርስቶስ አካል አድርጎ ስለገጠመን you know በቃ everywhere Christን ሻይን የሚያደርግ ትውልድ አለ። It's not just one where like አንድ ቦታ አይደለም። It's just like pastor የአሜሪካ ብቻ ስላለ በቃ አሜሪካ ብቻ አይደለም, you know. We have the body in Ethiopia. They can go, they can preach the gospel and they can share Christ to them. እና ይህንን አድርገው ሲመጡ I think that's a real joy for the body of Christ. እውነት በጣም real joy እና ለካ ሁሌ ከጌታ የሆነ ነገር ስጠን ብቻ አይደለም የሚባለው። ጌታ ሆይ በመስጠትም ደግሞ እናገልግል። Let's serve you by giving እና glory to Jesus. እኔ በጣም ደስ ብሎኛል ፓስተር እና I will send I will tomorrow morning I will እግዚአብሔር ይመስገን I will 100% የእውነት እግዚአብሔር ይመስገን የእውነት ማለት ነው እና we will as Europe for Jesus ነገ ጠዋት በማለዳም ፕሬየራችን ላይ ተገናኝተን we will gather money እዛ ላይ አሰባስበን እናስገባለን። body of Christ, we're the body, Europe for Jesus, Canada for Jesus, the US team. I love it, bro. ምን እንደምን አላውቅም ስለ body of Christ እና እግዚአብሔር ይመስገን። So we will do it pastor። ጌታ ደግሞ ይረዳናል። ጌታ የሰጠንን አይደለ መልሰን እንሰጣለን። And the Lord is the one who's serving them. ቅድም ያልከው ነገር የነሱ እንባ like for real ለካ curse ይሆናል ፓስተር። አንድ ነገር ልንገርህ ፓስተር፣ ይሄ አሁን የተናገርከው ነገር በጣም it's real ማለት ነው። የአንድ እንባ curse ይሆናል ካለ ሀገር ያልከው አንድ ሰው ባለፈው ማዘሬ ምን አለች መሰለ ፓስተርዬ፣ እናንተ ለትምህርት በሚመስል መንገድ ለሥራ በሚመስል መንገድ እግዚአብሔር ከምድር አውጥቷችሁ ያስቀመጣችሁ ምድር ላይ for real ለጎስፕል ነው ያላችሁት። የእውነትም ላይገባችሁ ይችላል፣ ግን የእውነትም ለጎስፕል ነው ያላችሁ። ለምን እንደዚህ ያልሽ ብዬ ስጠይቃት እነሱ እኮ ዩሮፕ ላይ ያሉ ጣሊያን ምናምን ኤቭሪዌር በዛ ያሉ ሚሽነሪዎች ኢትዮጵያ መጥተው አጥንታቸው እዚህ ነው የቀረው፣ ለጎስፕል መጥተው አልተመለሱም። They sacrifice a lot for the gospel. They even die. እና ምን ብለው አሉ መሰለ ፓስተር፣ የኖርዌይ ያሉ የማያምኑ ሰዎች እና ደግሞ some believers ምን አሉ መሰለ፣ እኛ ለእናንተ ጎስፕል ሼር አድርገናችሁ እናንተ ጋር ፋየሩ ከመጣ በኋላ ደን ዝም አላችሁን
you guys don't care about us ብለው አለቀሱብን እና ምን አለችኝ የነሱ እንባ ለካ እየጮኸ ነው ወደ ጌታ they're crying እኛ gospel share አድርገን የኛ ልጆች የኛ ትውልድ እየጠፋ they don't care they're just enjoying Christ by themselves ብለው አፍሪካንስ ላይ ያን ነገር አንስተዋል ዩሮፒያውያን ማለት ነው ፓስተር እና for real የነሱ እንባ ለካ it's በጣም እየጮኸ ነው ለካኛ ምድራችንን መታከ ያደርገዋል የነሱ ማልቀስ like they don't care ብለው ማለት ነው ገብቷል እና አሁን የነዚህ የሚያልካቸው እናቶችም በእነሱ እንባ for sure it will be a curse ጠላትም የሚፈልገው እሱን አይደለ በከርስ ሊመታ so we are the blessing for በቃ ለምድራችን for the universe we're blessings ጌታ ያስቀመጠንና I'm glad to hear this pastor ግን ይሄ የጎስፕሉ ነገር በጣም ነው የተነካሁት ማዘሪስም ነግረኝ አንድ በጌታ የሆነ ሰው ኖርዌይ ሄዶ ነው እንደዛ የተባለው እኛ ብዙ እያለቀስን ነው የኛምባ እናንተን አፌክት እንደሚያደርጋችሁ ማወቅ አለባችሁ because we preach the gospel አባት ቀድማያቶቻችን ያለቁት በዛ ነው they sacrificed this themselves for the gospel ብለዋሉና yeah it's just powerful pastor ያልከው በጣም like ብዙ አይተናል የብዙ እናቶች እንባ ልጆቻቸውን አጥተው ልጆቻቸው በአደጋ በጦርነት የሞተባቸው እናቶችን እንባ ስታይ ያሳዝናል እኔ የእናቶች እንባ በጣም ያስለቀሰኝ ኤርትራና ኢትዮጵያ በተታረቁ ጊዜ ከኤርትራ እናቶች ያልሞተበት ሰው ቤት ውስጥ የለም ከፖፑሌሽኑ አንፃር ማለት ነውና እያንዳንዱ ቤት ሰው ሞቷል ወጣት ሞቷል ገብቷል በጦርነቱ ምክንያት እና ያስደነገጠኝ ነገር የዛኔ ከኢትዮጵያ ጋር በታረቁበት ጊዜ ያሳዩት ደስታ እንባ በቃ የጦርነትን ሰቅጣጭነት ያየንባቸው ጊዜያቶች ናቸው እኔ ሌላ መልኩን ያየሁት እነሱ ሲያለቅሱ ሲደሰቱ ሳይ በቃ ጦርነት እንደ ዘግናኝ ነው ፐርሰናል አልነበረም እና የመጣው ክራይሲስ ግን ስንት እናቶችን እንዳርጓልና አስበው የእናቶች ሐዘን የልብ ስብራት ለቅሶ ደግሞ ትግራይ ውስጥ አማራ ውስጥ የምናያቸው የእናቶችን እንባ አስቡ እናቶች አይሞቱም ግን በቁም ሞተዋል ልጆቻቸው እያዩ አሳድገው ጡት አጥብተው አብልተው ኢንቨስት አድርገውባቸው ልጆቻቸውን በቀላሉ ፖለቲሻን የማገዶ ሲያደርጓቸው የሚሞቱት ሞት ልብ ይሰብራል አይደል በጣም ነው የሚያመው ልብ ይሰብራል ምክንያቱም ማምናት ዋጋ መንግስት አይደለም ዋጋ የከፈለው ሌላ ሰው አይደለም እናት ናት አብልታ አጠጥታ አስተምራ ይጦረኛል ብላ ያውም ደግሞ በሆርን ኦፍ አፍሪካ ኢኮኖሚ አስባችሁታል ያንን እንደዛ አድርጋ ልጇ ደረሰልኝ ስትል በጦርነት ሲያልቅባት እናት በቁም ነው የምትሞተው እኔ ቤቴ ውስጥ ሐዘን ስለማቅ ልጄ ሞቶብኝ የሰበረኝ ስብራት ገባር ስለሆነ እና አንዳንዴ የእናቶችን እንባ ቃያውሩ ይቴል ብለው ነው የሚይዙት ይኖረምሴን ከዛ በዚህ ላይ ረሃብ ሲጨመርባቸው ደግሞ በጣም ያማል በእውነት በጣም ያማል የልጆቻቸው ሞት ሳያንስ እዛ ላይ ደግሞ በዛ ላይ ረሃብ አይታቸዋል አንዳንዴ በጦርነት ያለቀውን ሳታ ያለቀ ብለህ ትላለህ በቃ ሳያዩ ነው ልጆቻቸው የሞቱት በረሃብ ግን ልጆቻቸው ፊታቸው ሲሞት ደግሞ እያየህ ልጅህን ማዳን ያለመቻል መጨረሻ ያማልና እዚህ ውስጥ ያላችሁ አሁን እያደረግን ያለነው አትሊስት ያንን ህመማቸውን ያንን ሐዘናቸውን የምንታደግበት አትሊስት በእውነት የፍቅር ጌታ በስጦታችን ውስጥ ይታይ ልባቸውን ይደግፍ እናንተ የምትልኩ እዚህ ላይ 300 ምናምን ሰዎች አላችሁና በእውነት 300ዎቻችሁም የሆነ ስጦታ ብትልኩ በዚህ አካውንት ውስጥ አትሊስት የሆነ አካባቢ መታደግ እንችላለን በእውነት የሆነ አካባቢ መታደግ እንችላለን እና በጌታ ፍቅር መጠይቃቸው ነገር አዚኖ እኔ ገንዘብ መሰብሰብ አልወድም በእውነት ጌታ ልቤን ካልነካው በቀር ሁላችሁም ታውቃላችሁ ብዙዎችም አሊ እንደዚህ አድርግ ዊም ኔቨር ሰፖርት አናደርግ በፍጹም ቴንክ ዩ ሶ ማች ቲጂ እና አላደርግም በጣም ብዙ ሰዎች ርዋቸው ጠይቀውኝ ያውቃሉ ብዙ ሰዎች ተቸግረው ታመው
ግን መንፈስ ቅዱስ ሲለን ብቻ ነው ልባችን ካልሞላ አናደርገውም። ይሄ ነገር በጣም እርጀንት ነው ደግሞ እዚህ ለተፈጠረው ነገር የእውነት እና ደፍሬም የመጣሁት የጠየቅኩት እንግዲህ የከበረውን የእግዚአብሔርን ቃል እያካፈልን ነው። በዛ መካከል ይሄ የሆነው አብልቭ የእግዚአብሔር ሀሳብ እንደሆነ በጣም ስለማምን ልቤን ስለያዘው ነው። ክብር አሜን። ዳትስ ቶታሊ ትሩ። በቃ እዚህ እኔ ይሄ የጦርነትን ፔን እዚህኛ ዩክሬን ታውቃለህ፣ ጎረቤት ሀገር ናት ፓስተር እና ከዛ ተሰደው የመጡ እና ይነግሩኛል ያለውን ስቶሪ ማለት ነው እዛ ያለውን እና አንዳንዴ እኛ ቤት ማንኳኳት የለበትም የሆነ ነገር ግዴታ ይሄ ፔን ይሄ ረሃብ እኛ ጋር ቢሆን እንዴት እንደምንሟሟት እንግዲህ we know it survive ለማድረግ እና we have to feel their pain የነሱ ፔን ፊል ካላደረግን በጣም በቃ የእውነት ያማልና ከታች ላላችሁም 300 ሰዎች ፕሊዝ ጋይዝ የሆነ ያላችሁን አድርጉ። ያላችሁን ብቻ የሌላችሁንም ብታደርጉ ጥሩ ነው፣ ግን ያላችሁን ደግሞ በቃ let me do this ብላችሁ ኢትዮጵያ ያላችሁ ሰዎች ለምን 100 ብር አይሆንም? ለምን 200 ብር? ጋይዝ it's a big deal for them። ለነሱ የሆነ ምግብ ተገዝቶ ምናምን የጽዳት መሳሪያዎች ምናምን ያስፈልጋቸዋል ብዙ ነገር እና እሱ ተደርጎ መሄዱ is a big deal for them. So let's do this as a body of Christ. We'll pray on the money before we send it. You know, Pastor is going to pray. ይገርማችኋል በእውነት እዚህ ውስጥ ያላችሁ እኔ አገልጋይ ነኝ። ለልጆች ብላ ተብሎ የተሰጠኝን ብር ነው የሰጠሁት። አትሊስት የኔ ልጆች የሚበሉትን አያጡ፣ ጌታ ፊት የሚበሉትን አያጡ። እነዛ ልጆች ግን የሚበሉትን ያጣሉ። ስለዚህ የምበላውን አንስቼ ነው የሰጠሁት $500 የምበላውን ማለት ነው። እግዚአብሔር አትሊስት በዛ የሚታደገው ትውልድ ልጆቼን የሚታደግ ትውልድ እግዚአብሔር ያስነሳል። ክብር ለኢየሱስ ይሁን። በእውነት ተከፍለን ነው የምንሰጠው፣ ህይወታችንን ከፍለን ነው የምንሰጠው። ዊ ብለስ እንስላለን አይደለም፣ ከልጆቻችን አፍ ቀምተን እንሰጣለን። እውነት ዊአር ፉል ታይም ሚኒስተር እኮ ነን፣ አገልጋይ ነን። እግዚአብሔር የሰጠን ነው የምንኖረው። ግን አምናለው ጌታ ቤቴን ይባርከዋል፣ ልጆቼን ይባርካል፣ ኑሮዬን ይባርከዋል እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ ለምንድን ነው ይህንን አሊ ያደረግከው ማስለሆንክ ነው የምትሉ ሰዎች ከእኔ ይልቅ የተሻለ እንደሆናችሁ አውቃለሁ። ከእኔ ይልቅ ስራ እንዳላችሁ አውቃለሁ። ግን የእግዚአብሔር ባሪያዎች ርስታቸው ይህ ነው። መጽሐፍ ቅዱስ እንዲህ ይላል፣ በጣም ደስ የሚለኝ ቃል አለ። ጻድቅ ለእንስሳ ይራራል ይላል። ጽድቃችሁ የሚለካው በርህራሄያችሁ ነው ጋይስ፣ በርህራሄያችሁ ነው። በእውነት እና ማንም ሰው ሲሞት አትዩ፣ ምንበላው ይቅርብን፣ ምንነዳው ይቅርብን። ይህንን እግዚአብሔር ይህንን እድል ከሰጠን፣ አንድ የተወደደ እግዚአብሔር ሰው ምን አለ? እግዚአብሔር እንድሰጥ እድል ስለሰጠኝ እግዚአብሔርን አመሰግናለሁ። በእውነት አንዳንዴ ሰጥተን ለመቀበል ነው የምንፈልገው። እግዚአብሔር እድልን የሰጠን ጋይስ። በእውነት እኔ ለምን እንደደበቅኩትም አይገባኝም ነበረ። ብሩ ጌታ ደብቄው ነበር። ደግሞ ዛሬ ጠዋት ነው ያስታወስኩት። ደብቄው አስቀምጬ ደብቄው በእውነት ጌታ ይመስገን። ጌታ ቸር አይደል ጋይስ? እውነት ጌታ በወንጌል ያድናል፣ አምናለሁ። የሰው ልብ ይቀየራል። የኔ ብር ኖርማል አይደለም፣ ነፍስ ይለውጣል በጌታ በኢየሱስ። በእውነት የእናንተም እንደዚሁ ሰው። ስለዚህ ጌታ ቸር ነው። ዛሬ በእውነት ለትግራይ እናቶች ይህንን አድርጉ። መቀነትን ፈተስጥ አበሻ ቤት ገብተ $150 ምናምን ኢትዮጵያ ምግብ ቤት ገብታችሁ ስትቆርጡ 10,000 ብር ትከፍሉ 20,000 ብር። እነሱ ግን 1 ወር ይበሉበታል። በእውነት 1 ወር ይበሉበታል። ስጡ ጋይስ። ኢየሱስ ጌታ ነው። I love the body of Christ። በእውነት ጌታ እኮራባቸዋለሁ። ይሄ ደግሞ ወደ መቀሌ ሄድክ እንዴ? ምን ፖዝ ያደርግብናል አለው ፓስተር።
ፓስተሪ አንዲት እህት ያለችኝ ከኔ ከሚማሩ ተማሪዎች መካከል ናት እና ሺ ሃዝ አ ቢዝነስ ሁዲና ስክሪፕቸራል የሆነ ሁዲና ቲሸርት ምናምን የምትሰራቸው አሉ። ስክሪፕቸር ነው ሊትራሊ እና ይህንን እንደዚህ መስጠት ደግሞ እንትን የማይሉ ሰዎች ካሉ they can buy hoodie and I can give the whole money for that እያለች ነው። I can support you. Are you serious? Yeah. Are you serious? She's willing for that. Yeah. Praise the Lord. Wow. ስለዚህ በጣም እኔ I have the hoodie. It's amazing. በጣም የእግዚአብሔር ቃል ያለበት ነው። በጣም amazing ነው እና if you guys are really interested ለእኔ በውስጥ በኩል ኢንቦክስ አድርጉልኝ። ሁዲ ቲሸርቶች አሉ፣ ሹራብና ቲሸርት አለ ጥቅስ ያለበት በጣም አሜዚንግ መልእክት የሆነ የእውነት መልእክት የሆነ እና ያንን ታደርጉ ሰዎችም ካላችሁ ጻፉልን። then we'll send you that and we'll send the money for that. Praise the Lord. ኢየሱስ ጌታ። ባዲ ኦፍ ክራይስትማ የሆነ እንትን ይኖረናል፣ ብራንድ ይኖረናል። በጣም ምርጥ ብራንድ በእውነት ናይ እና በጣም ጌታ በዚህ ይባርከናል። we will give. Amen. Wow. እውነት ምርጥ ቢዝነስ ቲም አለን። እግዚአብሔር ይባርከናል። ተነሱ። አንለምንም፣ እንሰጣለን። ጌታ በዚህ አስራት ካልሰጠ ተምችና ደጎቢያ ይመጣባል የሚል የተመታ ጥቅስ አናመጣብም። እግዚአብሔር ይረዳሃል። ሃሌሉያ። ጌታ ይመስገን። አስገብታ እሷ ነው የምታለቅሰው፣ ስልኳ ነው። ፊፊዬ ጋድ ብለሽ ዩ፣ እግዚአብሔር ይባርክሽ። የላክሽውን አይቼዋለሁ። ተባረኪ። ዊ ላቭ ዩ በጣም ፊፊ። ሺ ዲፖዚት ኢትዮጵያ አካውንት ላይ here we go ፊፊዬ አንደኛ ፓስተር ዛሬ we have a service አይደለ? ኦንላይንም አለን ዩቲዩብ ላይ we have a church right? ዛሬ ምን ነው? ማክሰኞ አይደለም? ናይ የደና ነው ፓስተር ወይ ዛሬ ሮብ ነው ለካ። ዛሬ ሮብ ነው። ያ ናይ ይወዳል። አስገባች እስቲ ሊሰጡ ይሆናል። አንዳንድ ሰው እኮ አይታወቅም። ጌስት ላይ ያሉ ሰዎች ሊሰጡ ነው። አስገባቸው። ጌስት ላይ ያሉትን ፓስተር ዛሬማ ቲውስዴይ ነው። እንዴ ሮብ ብለህ እንትን አደረግኝ። አፍተር ሚድናይት ሰዓት ሆኖብኝ ነው። ዛሬ ዊሊንግሊ ይህን ማድረግ የምትፈልጉ አላችሁ፣ ገስት ከላካችሁ እናስገባችኋለን። ጋይስ ትግራይ ሄዳችሁ ወይም ደግሞ እዛ አካባቢ ስማ ጌስት ላይ 30 ሰው ነበረ እና ሊሰጡ ነው መሰለኝ ስላቸው እንደዚህ በፍጥነት ወርደው አያውቁ ማለት 7 ዓመት ቲክቶክ ላይ ቁጭ ያለው ጌስት ልኮ የበረረ ኧረ ፓስተር እያኪያንት my goodness ግበምን ወይ I never ever see ጌስት ላይ ለቀውን ውረዱ ምናምኑላ ስትላቸው ገባ ገንዘብ ተበድረ እማስ ያልሰጣቸው አንተ ጋር ያለ ነው ይመስላቸው አይወርዱ ወይም እቁብ ደርሷቸው ስጠን ምናምን ነው ይሉት ጌስት ላይ ቁጭ ብለው ማለት
ያላመጣ አልወርድም። ለሆነ ወያላ ገንዘብ ሰጥተው መልሴን ካልሰጠ አልወርድም ከመኪና። እንዲህ አይነት ፍጥነት ተባረኩ። አሁንማ ነቃው። ከዚህ በኋላ ባነ ነው ትሰጣለህ ትላለህ፣ ይተናል። በኢየሱስ ስም ተብሎ የወጣ ነው ይመስለው እኮ በረቡጣ የተባለ ለካ አንዳንድ ሲባል ይወጣል ስትለው ከንቱኑ ላይ አይተንም። ሮጣ አይደለም አይተንም። ወይ ጋድ እንዲህ ከዚህ በኋላ ቴስቲሞኒ ነው። ውረዱ አትውረዱ ጭቅጭቅ የለም የለም። ሀረግ እየተባለች ከዚህ በኋላ ተንቁል ሲሆን መጣች። አይገርም? ሚዛይ ነው ወደ 30 ሰውን ያየሁት እየቀለድኩ እኮ አይደለም። ወደ 30 ሰውን ያየሁትና አስገባቸው ሊሰጡ ነው መሰለኝ። ወርዳለሁ የለም እኔ ነኝ ያለሁት። ልዩነት ለተንኮል አልነበረም የገባሁት። በጣም ስራ እየሰራሁኝ እንደምታውቀው ክሪስማስ ኢቭ ነው አይደለ? ነገኛ እና እየሰማው አያልይ አሁን ከምኔ ነው የምሰጠው እያልኩኝ ምን እያደረኩ እንደሆነ ላሳይ። ጌታ የተናገረኝ በጣም ገርሞኝ ነው። አይ ዶንት ኖ ካሜራ ማያዞር አይ ቲንክ አይ ካንት። ግን ይኸውልህ ቁጭ ብዬ ለልጆቼ ጊፍት እያሸኩ እና ምን እያሰብኩ ነበረ፣ እየሰማሁ ነው። ሆል ታይም ነበርኩ እና ወደዛ ወደዚህ እያልኩ ነው። ያው ነገ ክሪስማስ ነው እና ነገ ጠዋት የረሳሁት ጊፍት አለ። ገና እሱን ለመግዛት እወጣለሁ ጠዋት። ገና ደግሞ ምን በላው ለማታ ምናምን እያልኩ እና እየሰማሁኝ አይ ጌታ ሆይ ያው የኔ ነገር ታውቃለህ፣ ሲንግል ማም ነኝ ምናምን እላለሁ። እና ከዛ ጌታ አንተ እየተናገርክ እንዴ ልጆችሽ እኮ ስጦታ ነው የምትሰጫቸው፣ እነዚህ እናቶች እኮ የሚበሉት የላቸው። ኢየሱስ ዋው! እኔ ለስጦታ ጨነቃለሁ እንደ እናት። ሳምንት ሆኖኛል አልተኛም። በቃ ወይኔ አንደኛው ልጅ ይሄንን ወይኔ ምንድን ነው እንዴት እና እየሰማሁኝ ጌታ አለ እያልኩኝ በቃ ሆሊዴው ካለፈ በኋላ ሁሉን ነገር ወይ አደርጋለሁ እያል እና እያሸኩ ነው። በጣም ቢዚ ሆኜ ሆል ታይም ቁጭ ብያለሁ ለሰዓታት እና ጌታ እነሱ እኮ እርቧቸው ነው፣ አንቺ ለስጦታ ትጨነቂያለሽ። አሁን ዲሴምበር ላይ ሰው ባይዘዌ ብር አበድሩኝ ብለህ ብትጠይቅ እዚህ ዩሮፕ ይጣላሃል ሰው። ታውቀዋለህ፣ ሩጫ ነው፣ ጊፍት መግዛት ነው፣ ድግስ መደገስ ነው። እና እኛ የምንጨነቀው ለካ ምንም ወርዝ ለሌለው ነገር ነው። እኛ የዓለም በእውነት አንድ ነገር ልንገራችሁ፣ ከመስዋዕትነት የምናደርጋቸው ስጦታ ለትውልድ የሚተላለፍ ነው። በእውነት እኔ አንድ የሚገርም ምስክርነት ልንገራችሁ። አንድ ጊዜ በጣም ቸግሮኝ ማለት ነው፣ ቸግሮኝ ብላችሁ ኤክስትሪምሊ ቸግሮኝ አንድ ሰው 150 ብር ሰጠኝ። ይኸው እስከ ዛሬ አልረሳውም። የዛሬ 20 ዓመት ማለት ነው። ርቦኝ ስለነበረ ብሩ 150 ብር። እንዴ መስዬ እግዚአብሔር ዘመንሽን ይባርክ። አሮን ኬር ሃማች ኤዝ ግን ፎር ሹር እግዚአብሔር መስዋዕትሽን ይቀበለዋል። ተባረኪ። በእውነት የማይረሳ ስጦታ ነው። በእውነት እንችላለን። በእውነት በጣም እንችላለን። ይሄ የዚህ ክሪስመስ ስጦታችን ለትግራይ እናቶች ይሆናል። ያ በእውነት ምንም ኢምፕረስ የምናደርገው ሰው የለም፣ ግን የምንታደጋቸው እናቶችና ህፃናቶች ይኖራሉ። አማራ ላይ ያሉ በጣም እንደዛ እየተሰቃዩ ያሉ እውነት ጌታ ይረዳናል እና በጣም ሪፖርት እናደርጋለን የተደረገውን ነገር በጠቅላላ ጌታ ይረዳናል። ምክንያቱም አንዳንዴ በዜና ያልተነገረላቸው ደግሞ እናቶች የሚያልቋሉ አማራ ውስጥ ገብተዋል። ትግራይ ላይ አንዳንዴ በጣም ሚዲያ ላይ ይወጣና ጸጥ ተብለው ምንም መረጃ ያለ ምንም መረጃ ደግሞ የሚያልቋሉ። አንዳንዴ ሚዲያውን የያዙ ሰዎች የዛ ብሔር አካል ስለሆኑ አንዳንድ ያስጮሁታል። ገብቷቸዋል።
የዛ አካል ከሆኑ ሚዲያው እዛ ያን ብቻ ታርጌት አድርጎ እንዲወራ ይደረጋልና እኛ እንደ ክርስቶስ ኢየሱስ አካል ዋይዝ መሆን መቻል አለብን። ሰው ጌታ ሆይ እዛ ጋስ እዛ ወደ አማራ ወደ ሰሜኑ ክልል እዛ ጋ ብቻ ነው ወይ እያለቀ ያለ ደግሞ ማ ድምፅ ይሆነን የሚሉ ደግሞ እናቶች አሉ። ገብተዋል። አንዳንዴ ለምንድነው ለትግራይ እናቶች ድምፅ የሚሆኑ የትግራይ ልጆች አሉ እና አይተው ልባቸው የተሰበረ ቮይስ ያላቸው ሚዲያውን የተቆጣጠሩ ደግሞ አሉ። ከእንደገና ደግሞ እዛ ጋር ስንሄድ ደግሞ ምንም መጽሐፍ ቅዱስ ድምፅ ለሌላቸው ነው ድምፅ እንድንሆን የሚፈልገው። እግዚአብሔር የድሃ አደግ አይደለ? የተራቡት ብቻ እኮ አይደለም ድምፅ የሌላቸው። አንዳንዴ በጣም ድምፅ የሌላቸው ሰዎች ያልቃሉ። እንትን የሚልላቸው የሌለ በቃ የሚያወራላቸው የሌለ ማን ይሆናቸው? ገብተዋል። የትግራይ ልጆች በጣም አቅም አላቸው። ሚዲያውን መቆጣጠር ይችላሉ። ኤቭሪ ነገሮችን they know how to because they spend the whole their life in the media ማለት ነው። በጣም አቅም አላቸው። ደግሞ እዛ ጋር ሰሜኑ አማራዎች ሴ ደግሞ ኦሮሚያ ላይ ደግሞ የለም የሆነ ገብቷቸዋል ምለው ነገር I have to be honest ምክንያቱም እኔ ሪፕሬዘንት የማደርገው የእግዚአብሔርን መንግስት እንጂ ሶማሌንም አማራንም ትግሬንም አይደለም። የተጎዱ ሁሉ የእግዚአብሔር ፍጥረት የሆኑ ያገባናል፣ በጣም ያገባናል በእውነት። ያቱም እኔ ተሰድቤ አውቃለሁ። የአንድ ጊዜ ምንድነው አንተን ላይ ስንል ምንድነው ቦረና ላይ ምግብ ስንልክ ሰሜን ላይ ያሉ ሰዎች ሰደቡን። እዛ ተሰድበን እናውቃለን፣ ግን እኛ ሪፕሬዘንት የምናደርገው ጌታ ነው። የሰው ልጆች ሁሉ ያገባናል። የፈጠነ ምላሽ ደግሞ እንደ አካሉ። ምክንያቱም ሐዋርያት ሥራ ላይ ሰብስበው ገንዘብ ላኩ ይለናል። አገርም ለአሕዛብ ቤተክርስቲያን ሰብስበው ላኩ ይላል። አዘ ኒው ቴስትመንት ቸርች እኛ ሰብስበን ባንክ አይደለም እናስገባው። ብዙ ሰዎች ቻሌንጅ አድርጉ አሊ ለምንድን ነው ገንዘብ ዝም ብለህ የምትሰጠው? ዴሪዝነስ አንድ ስክሪፕቸር አሳየኝ። እንዴት አድርገው ነው ፎቅ ሰሩ የሚል የምታገኘው? ህንፃ ሰሩ የሚል የምታገኘው? ትውልድ እያለቀ በረሃብ። ቤተክርስቲያን ለዚህ እኮ ነው መልስ መስጠት ያለባት። ለወንጌል እያለቀ ላለ ትውልድ ነው መልስ መስጠት ያለባት። ለእኛ ኃላፊነት የተሰጠን እሱ ነው። ቢልዲንግ አይገዛ እያልኩ አይደለም፣ ማምለኪያ ስፍራ ግን እኔ እግዚአብሔር የሰጠኝ አካሉ ላይ ኢንቨስት እንድናደርግ ነው። ዳስዋዊዱ አም ሃፒ እና ጌታ ይባርክሽ። በእውነት ተባረኩ። ወንጌል 2000 ብር አስገብተሽ ወንጌል ሌሎቻችሁም አሁን እንድታስገቡ በጌታ ፍቅር እጠይቃችኋለሁ። እንትን አድርገው ናህዬ። እሺ እሙዬ ተባረኪልኝ። እሺ ማይ ጋድ በእውነት እያደረጋችሁ ያላችሁ ከምንም ስም ሳትፈልጉ ምንም ሳትፈልጉ እያደረጋችሁ ያላችሁ እሙዬ ምን እላለሁ? በእውነት ተባረኪ። 200,000 ብር ደግሞ ገብቶልናል። በእውነት ጌታ ይመስገን። ዋው ግሎሪ ቱ ጂሰስ። ዋው ኢየሱስ we have to send 1 million bro። ቅድም ያልከውን ያ ጌታ ይረዳናል። በእውነት ጌታ ይረዳናል። ጌታ ይረዳናል። አሜን። ጌታ ይረዳናል። በእውነት ጌታ ይረዳናል። ጌታ ይመስገን። ሃሌሉያ ማይ ጋድ በእውነት ቅድም እንዳልከው it's not just the money, it's the heart። yes ሐረግዬ $200 አስገብታ ተባረኩ። በእውነት ጌታ ዘመናችሁን ይባርክ። ይህንን የአይኖ ከጉድለታችሁ እንደምታደርጉ አውቃለሁ። ምን ክብር አለን ከዚህ ሌላ? በእውነት ተባረኩ። እግዚአብሔር ዘርዘራችሁን ይባርክ፣ ቤታችሁን ይባርክ። ተባረኩ። ምንም ቃል የለኝም። በእውነት ጌታ በክፍተታችሁ ሁሉ ይምላላችሁ። በእውነት ጌታ ይመስገን እና ባዲ ኦፍ ክራይስት ኢትዮጵያ ተዘጋጁ።
ይህንን ቶሎ ብለን ነው የምናደርገው እና እዛ ካሉ ቸርች ጋር ኮሚኒኬት እናደርግና በምን አቅጣጫ እንዴት አድርገን እንደምናደርግ ላይቭ ገብተው ያስተላልፉልናል። ዊውልዱ ላይቭ ገብተው እያስተላለፉ ይህን ነገር እናደርግ። ጌታ ይረዳናል። በሆነ ኢሮፎር ጂሰስ እናንተ ሞባላይዝ አድርጉ፣ እሺ አድርጉ። እዛ ያሉ ወጣቶችም እዚህ ላይ ይሳተፉ። ባለፈው ለኮንፈረንስ እንድናደረግነው እኮ የአንድ ወር የአንድ ሳምንትም የሆነ ሀፉን እዛ ላይ መላክ እንችላለን ማለት ነው። ምክንያቱም ጥሩነቱ ምንድን ነው? እውነት ኦነስትሊ ለመነጋገር አሜሪካ እና ኢሮፕ ካናዳ ያሉ ሰዎች አብዛኛው ምለው ምንድን ነው መተካት እንችላለን። ላይሆንብና አንሞትም፣ አንቀልጥም። አገኛችሁኝ የምለው ነገር በጣም አንቀልጥም። ሳቂ እና ጌታ ይረዳናል። ታይሙ ዲሴምበር መሆኑ ግን ያስፈራል። ጌታ ይረዳናል። አሪፍ ነው እንደውም ፓስተር አይ ቲንክ ሶ ሳክሪፊኬሽን የሚሆነው እንደዛ አሚን በሌለ ሰዓት ላይ መሆኑ ያልከው ነገር መሰለኝ። ጌስት ላይ አሉ ቶሎ ላስገባቸው ሲያወሩ ቶሎ ቆይ ሊሰጡ ያዛቸው ፓስተር ሊሰጡ ነው መሰለኝ አሉ። ፓስተር wow, this is so powerful, Pastor. I was join ሳደርግክ መጀመሪያ ላይ ዛሬ ማለት ነው ጆይን ያደረግኩ ሰዓት እየተናገርክ የነበረ ሰዓት ቤት ገብቼ ልጆቼን ለክሪስማስ በጣም ጊልቲ ፊሊንግ ተሰምቶ የነበረ ልጆቼ ክሪስማስ ጊፍት እስካሁን አልገዛሁላቸውም ነበርና ፒክ አድርጌያቸው የፈለጉትን ለመግዛት ይዣቸው የወጣው መንገድ ላይ ነው ኮኔክት ያደረኩትና አንተ ስትናገር felt so guilty ማለት የኔ ልጆች whether እኔ ጊፍት ልስጣቸው አልስጣቸው ምን ልስጣቸው አይደንቲፋይ የሚያደርጉበት ኤጅ ላይ አይደሉም። someone there ግን ልጆቹን የሚያበላው የለውም። I turn around ከመንገድ ተመለስኩኝ። የዚህ ዓመት የልጆቼ ጊፍት ዴዲኬትድ የሚሆነው የቤተሰቤ ጊፍት ዴዲኬትድ የሚሆነው የአንድን ቤተሰብ ፊድ ለማድረግ ነው። there will not be any expensive gift than አንድን ሰው ማገዝ መቻል። የኛ ገንዘብ ሲወጣ ደግሞ እንደሌላ ሰው አይደለም፣ የክርስቲያን ገንዘብ ነው። የክርስቲያን ገንዘብ ሲሆን ከብለሲንግ ጋር ነው የሚሄደው። we're going to send what we have with the blessing. አሜን። I'm not going to amount አልገልጽም እዚህ ላይ ፓስተርዬ ለክሪስማስ ለቤተሰቤ ብዬ በጀት ያደረኩትን ሙሉ አል ዴዲኬትድ ለዚህ እና this is the right time ዲሴምበር ጃንዋሪ አይደለም። የእግዚአብሔር ሕዝብ ለመስራት የሁሉም ጊዜ ትክክለኛው ጊዜ ነው። እኛ ደግሞ መነሳት አለብን፣ ምክንያቱም የኛ ኮንትሪቢዩሽን ሲሄድ ከብለሲንግ ጋር ነው የሚሄደው። እዛ መሬት ላይ የኛ ኮንትሪቢዩሽን መድረስ አለበት because our contribution is going with a blessing that will be blessing that land. ድጋሚ እዛ መሬት ላይ ምንም አይነት ድራውት ጩኸት ለቅሶ እንዳይፈጠር ነው እኛ ብለሲንጋችንን የምንልከው። አሊ this is so powerful what you did ዛሬ it's so powerful። እኔን ባርከኸኛል እና ጊፍት በሚባል ነገር ዌስት ከመሆን በብለሲንግ ስለቀየርከኝ ጌታ ይባርክ። ለቦዲ ኦፍ ክራይስት I'm going to send all the Christmas budgeting. I will send it out. God bless you all. አሜን አሜን። ተባረክ። በእግዚአብሔር ዘመንሽን ይባርክ ቲቲዬ። ለሙዬንም ባርኩት 200,000 ብር ታስገባለች። በእውነት ጌታን ባርኩልን። በእውነት I don't know what to say። ቲቲዬ አንቺም ዘመንሽን ይባርክ። ተባረኩ። በጣም I don't know በእውነት ጌታ ነው። ይሄን ጥበብ ነው። this is the wisdom
ጌታ ጥበብ ብሎ በጥበብ ባረከ። ዊዝደም አይደለም? በጣም ትልቁ ጥበብ። እሺ ዝም ብያለሁ እሙዬ፣ ዝም ብያለሁ። እሺ ዝም ብላ ቴክስት ታደርግልኛለች። ዝም ብያለሁ። ለምን ሰጠች ትላለህ እያለች ነው። እሺ ዝም ብያለሁ። ጌታ ይመስገን። በእውነት ወረ ዊዝደም አይደል? ጌታ በእኛ ደግሞ ሊያድን መነሳቱ የእውነት ጌታ ፊት እኮ መጪው እኔ ብሩ ደብቄው ማለት ነው። እና በቃ አሰይ እንዴት ነው ምልከው፣ እንዴት ነው ማድረገው ያ ትርክክን ያለው ልቤ እንጂ እኮ ምንም ሳላወራ ሲምፕል እና ሰው ጌታ ግን ቸር አይደለ? ጌታ ይመስገን። ይህማ